ጋር ይያዛል። ይሄ በጣም የተገላቢጦሽ ጾም ነው። ፈሪሳውያን ይጾሙት የነበረውን ጾም ገልብጠው በአርብና ረቡዕን እንዲጾሙ አደረጉ። ይሄ ደግሞ ጾመ ድነት ተብሎ መተርጎሙ በራሱ በጣም የተሳሳተና ፈር የለቀቀ ዓላማ የለሽ መሆኑን የሚያሳይ ነው። ገሃድ የሚባለው ደግሞ ተለዋጭ ነው። ረቡዕ ለመብላት ማሰኝድ መጾም አለበት ማለት ነው። አየህ ዓርብ በደንብ ለመብላት አንደኛ የሀገራችን ኢትዮጵያ አንደኛ ነቢያት ጋር ይሄዳሉ፣ እነ ሙሴ ጋር ይሄዳሉ፣ ኢየሱስ ጋር ይሄዳሉ፣ እነ ዳዊት ጋር ይሄዳሉ። እዛ ጋር ይሄዳል። ግን እነሱ ሲጾሙ ዓላማ ነበራቸው። ኢትዮጵያውያን ሲጾሙ ግን የተኮረጀ ነገር አይሰብርም። አንደኛ አይሰብርም እኮ ነቀፌታ የበዛበት ነው ያለበት። መርጌታ መላክ ከዚህ ግባባዎትና ሙሴ ጋር ያያይዙታል ጾሙን ስላሉ ነው። እና ጾመ ሙሴ 40 መዓልት ወ40 ሌሊት ብለው ከመያድህን የሚሄደ ይላል። እንመጣበታለን። ስለዚህ ኢትዮጵያውያን አንደኛ እኛ ይህንን ስለ ጾም ትምህርት ስንሰራ ጾም ማለት ይሄ ነው ብለን ለመናገር አይደለም። ለዚያ ብቻ ሳይሆን ኢትዮጵያውያን በትክክል እየጾሙም እንዳልሆነ የሚጾሙት ጾሙም ራሱ ኩረጃ እንደሆነ ኩረጃ ደግሞ በራሱ ኃጢአት እንደሆነ በራሳቸው ተነሳሽነት በራሳቸው ንጽህናና ቅድስና የተመሰረተ የጾም መስመር የሌላቸው መሆናቸውን ኢትዮጵያውያን በደንብ አድርገው መስማት መቻል አለባቸው። እንደገናም ደግሞ ሌላው ስንመጣ ዓላማ የለሽ ጾም ነው። ለምሳሌ አሁን የኛ የኢትዮጵያ ሕዝብ ይጾማል። ዓርብ ረቡዕ ይጾማል፣ አብይ ጾም ይጾማል፣ ገናን ይጾማል፣ ጾመ ፍልሰታን ይጾማል፣ ጾመ ሐዋርያትን ይጾማል። የነ አቦ ጾም የሐምሌ አቦ ጾም ማለት ነው። እንዲያውም እኮ የዚያ ጊዜ ሲገደፍ ራሱ በኑግ ነው የሚገደፈው። የሚገርም ነገር እያንዳንዱ ስርዓት ከየት እንደሚመጣው እሱን እንመጣበታለን። ግን ሌላ ወደ ተጠየቁት ሀሳብ ስንመጣ እንግዲህ ቅድም ጾመ ነቢያት ቢኒ አትሰማም። እንግዲህ እኔ እነዚህ ሰዎች ፍራሽ አዳሾች ያው ከጀርባቸው ኃይል አለ። ልክ ሰራዊቱን በጀት መድቦ እንደሚያደልብ እንደሚያበላ እንደሚያጠጣ ሀገር እንዲከላከሉ ኦርቶዶክስን እንዲያፈርሱ ለነዚህ ምናምንቴዎች የሚከፈል ገንዘብ አለ። እኔ ነግሬያቸዋለሁ። አሁን ትላንት ከትላንት ወዲያ ለዘርፌ መሬት ተሰጣት፣ የአዳራሽ ክራይ ተሰጣት ሲባል ፕሮሲጀሩን እንድታውቁ ፈልጋለሁ። የኢትዮጵያ ወንጌል አማኞች ካውንስል ደብዳቤ ጽፎ የሚመጣው የት ነው ደብዳቤው? ቆይ አንዴ ይህን በደንብ አስረግጬ ልንገራችሁ፣ ከዛ ወደ ጾሙ እንመጣለን። የኢትዮጵያ ወንጌል አማኞች ካውንስል መሬት ጥየቃ ቀጥታ ደብዳቤ ወዴት ነው የሚመጣው? ወዴት ነው ማጋ ነው የሚመጣው? ታውቃላችሁ ይህን ታሪክ? እስኪ ልንገራችሁ። ማጋ ነው የሚመጣው። ግን አንድ ሁለት ሰዎች እድል ልስጥ ማጋ እንደሚመጣ። ሚዮታ አድርጎ እኔ የምታስገቡ ሰዎች እኔ ንገሩኝ። ለዘርፌዋው መሬት ተሰጥቷታል፣ ራሷ ተናግራለች። እኔ ሁላችሁ እነዚህ ሰዎች አፋቸውን እንደፈለጉ እንዲከፍቱ የሚያደርጋቸው ብልጽግና ነው። ግን ብልጽግና ብቻ ሳይሆን እነዚህ ሰዎች አሁን ይሄ ቡድን የምታዩት እንደ ግብፅ ቤተክርስቲያን እንደ ህንድ ቤተክርስቲያን እንከፍላታለን ብሎ አብይ 24 ቀበሌ ጋር ትልቅ ቦታ ይዞ አዳራሽ ሊሰራላቸው ነው። ስቅጥጥ የሚል አዳራሽ ሊሰራላቸው ነው ማለት ነው። ለምን? ኦርቶዶክስ እስከዛ ቤዛ ኢንተርናሽናል ቸርች ነው ያሉት ማለት ነው። ግን የግድሙን ደብዳቤ አሁን ለምሳሌ ዘርፌዋ እንትን ተሰጥቷታል፣ መሬት ተሰጥቶኛል ብላለች አለ። ግን ፕሮሲጀሩን እንድታውቁ ትፈልጋለሁ። ጠላቶቻችን ውጭ ያሉ ብቻ እንዳይደሉ እንድታውቁ ነው።
ደብዳቤው የኢትዮጵያ ወንጌል አማኞች ካውንስል ሲጽፍ ያ ደብዳቤ ቀጥታ የሚመጣው ወደ ሃይማኖት ተቋማት ነው የሚመጣው ደብዳቤ ወደ ሃይማኖት ተቋማት ውስጥ ነው። ሃይማኖት ተቋማት ውስጥ በአንድም በሌላ የኛ ቤተክርስቲያን አለች። ለአዲስ አበባ ሃይማኖት ተቋማት የኛ ቤተክርስቲያን ጭምር ፓስተር ታምራት አበጋዝ የሚባል ሰው ተቀምጧል። በደንብ ስሙ። ፕሮቴስታንት የቃለ ሕይወት ሰው። በፌዴራል ደረጃ ደግሞ የኦርቶዶክስ ተዋሕዶ ቤተክርስቲያን ቀሲስ ታጋይ የአባቱን ስም አላውቀውም ተቀምጧል። እነዚህ ሰዎች ጋር በደንብ ተነጋግሬ አውቃለሁ። መጨረሻ ደስ የሚለኝ ነገር እስኪበቃቸው አግኝቻቸውም ነግሬያቸው የበሻሻ ልጅ ነን ምናምን ሲሉ ስቄ ልካቸውን ነግሬያቸው በደንብ ነገ ትሄዳላችሁ ያልፋል። በነገራችን ላይ ያካበታችሁት የሆነ ሰው እኛ እኮ አይተናል እኮ በጣም ሌግጀሪ ላይፍ ይኖሩ ሰው የነበሩ መንግስታቸው ሲወድቅ ዜሮ የገቡ ሰዎች አውቃለሁ። እና የሚያስጠቁን እነዛ ብቻ ሳይሆኑ ብልጽግና የእኛንም ሰዎች ማኑ አስነክቷቸዋል። በደንብ ስሙ። ስለዚህ አሁን በዚህ ጉዳይ ላይ በዘርፌ የመሬት ስጦታ ላይ እነ ታጋይም አሉበት። አዲስ አበባ ሃይማኖት ተቋማት ውስጥ ያሉ ኦርቶዶክሳውያንም አሉበት። ለምን ብለው መጠየቅ አለባቸው። 2573 የመሬት ባንክ ቦታዎች ወጥተው ለፕሮቴስታንቶች ይሰጥ ሲባል የሃይማኖት ተቋማት ፍትሃዊ ክፍፍል መኖር የለበትም ወይ ለምን ብለው እዛ ያሉ የተመደቡ ሰዎች መጠየቅ ነበረባቸው። ምናቸውም አይደለም። ስለዚህ አሁን እነዚህ ሰዎች ከጀርባ እንዳልኳችሁ መኖሪያ ቤት ተሰጥቷቸዋል። ተስፋ የሚያደርጉት አንድ ትልቅ አዳራሽ እንደ አንድ ቤተክርስቲያን እየጠበቁ ነው። ኦርቶዶክስን እንከፍላታለን ብለው የተነሱ ናቸው። እንዳያቸዋቸው የበሉም አይመስልም። እየበሉ እየጋጡ ክትፏቸው ምናምን እየጋጡ የበሉም አይመስልም ሁሉም በነገራችን ላይ። ስለዚህ አሁን ወደ አነሱት ነገር ኩረጃ ነው የኦርቶዶክስ ጾም ጸሎት ይላሉ። እንዴ ታዲያ ኩረጃ እኮ ነው። በሐዋርያዊ ቅብብሎሽ አባቶቻችን ይኸውላችሁ፣ አባቶቻችን ጌታችን ሲያደርግ አይተውታል። ከዛ በፊት ደግሞ እኛ አብርሃምም አባታችን ነው፣ ይስሐቅም አባታችን ነው፣ ያዕቆብም አባታችን ነው፣ ሙሴም አባታችን ነው፣ ኤልያስም አባታችን ነው፣ እስራኤላውያኖችም አባቶቻችን ያሉበት ቦታ ነው። ስለዚህ ሲያደርጉ የነበረውን ካላየን ከየት እናምጠው? እስኪ ቦንኬ ያደርግ ነበረ፣ ቤኒን ያደርጋል፣ እንትና ሉተር ስለ ጾም ጸሎት ምን እንደሚል ታውቃላችሁ? ምን እንደሚያስተምር ታውቃላችሁ? ስለዚህ ኮርጀው ነው ኦርቶዶክሳውያን ብለው ሲናገሩ እንዴ ታዲያ ሐዋርያቱ ስለሚጾሙ ቤተክርስቲያን አሁንም በቃ ቅዱሳኑ ስለሚጾሙ አሁንም እንጾማለን። አያችሁ? እና እንዳትጾሙ ታዲያ ያላችሁ ማነው? እናንተ ጌታም በቃሉ ሙሽራው ከነርሱ ጋር እያለ አይጾሙም ተቀሶ ነበር አይደለ? ለምን ነው ልጆች ደቀ መዛሙርት የማይጾሙት ተብሎ ተጠየቀ። ሙሽራው አምላካቸው ከነርሱ ጋር እያለ እያገባ እያወጣቸው እያበላቸው እያለ እንዴት ይጾማሉ? ነገር ግን ሙሽራው ከነርሱ ጋር ከነሱ በተወሰደ ጊዜ ይጾማሉ አለ። ከዛ በኋላ ፕራክቲካሊ የሐዋርያት ሥራ ማንበብ ነው። በጾም በጸሎት የተጉ ይላል። ጾሙ ጸለዩም ይላል መጽሐፍ ቅዱስ። ጾሙ ጸለዩ፣ በጾም በጸሎት የተጉ። ታዲያ እኛ ትጉ እኮ ያለን እኮ አምላካችን ነው። እሺ ፕሮቴስታንት ታዲያ ምን የጾም ጉዳይ አለው? አሁን ሰሞኑን ሙሉ ወንጌል የአንድ ወር ጾም ጸሎት አውጥታለች። የአንድ ወር ጾም ጸሎት በአውጥታለች፣ ግን ይዘቱንም አልተናገረችም። ምንድን ነው የሚደረግም አልተነገረም። እኔ ደግሞ ያው ስለነበርኩበት አንዳንድ ጾሞች አውቃለሁ። 6 ሰዓት ላይ በሶ ተመቶ ይጠጣል። በሶም ቢጋገር እንጀራ ነው። በሶ ድብና አድርገህ ትነፋና 6 ሰዓት ላይ፣ ከዛ በኋላ 9 ሰዓት ላይ ደግሞ እንጀራ ትበላለህ። በሶ ሲጋገር እንጀራ ነው። ስለዚህ ለሰክ ማለት ነው፣ ጾምክ ማለት ነው።
ስለዚህ አባቶቻችን የሰደሩት ለምሳሌ ትላንትና ጌታ ራሱ ጾም ወደ ኳራንታይን ለመጀመሪያ ጊዜ ለ40 ቀንና 40 ሌሊት ለመጾም ሲሄድ አይደለ ከሰይጣን ጋር የነበረውን ነገር ታውቃላችሁ አይደለ ሲሄድ የመጀመሪያ ቀን ብላ በቅዱስቱ ፊት ቀኑን ታውቃለች። አቤት መታደል ኦርቶዶክስነት ትላንት ነበረ። እኔ ደግሞ ቦታውን ሁሉ ስላየሁት ወጥቼ ባይደዌ በእግሬ ነው የወጣሁት። ያን ቦታ ትዝታ ሁሉ አለኝ በነገራችን ላይ። ስለዚህ ከጌታ መጣችሁት ከጌታ ከእኔ ተማሩ ብሏል እኮ ጌታ። ያመኑትንም ደቀ መዛሙርቶች እንዲህ አላቸው። ዮሐንስ ወንጌል ምዕራፍ 8 ላይ በቃሌ ብትኖሩ በእውነት እናንተ ደቀ መዛሙርት ትኖራላችሁ፣ እውነትን ታውቃላችሁ፣ እውነትን ባርነት ያወጣችኋል። በቃሌ ብትኖሩ እንደ ቃሉ ትኖራላችሁ። ጾሙ ብሏል ጌታ። እኔ ሲሄድ ይጾማሉ አለ። ሐዋርያቱ እየጾሙ መጡ። እውነተኛይቱ ቤተክርስቲያን በጾም በጸሎት የተጋች ነች። ስለዚህ አዎ ኮርጀናል በሐዋርያው ቅብብሎሽ። ግን ባይገርማችሁ ለኩረጃም እኮ ትምህርት ቤት መግባት እኮ ያስፈልጋል። እናንተ እንድትኮርጁ እንኳን ትምህርት ቤት አልገባችሁ። ሐዋርያው ቅብብሎሽ ውስጥ የላችሁ እና ጌታችሁ ሄደቀን አንድ ማናይ ለስላሴ የምትባል ጥይት ልጅ አይቻለሁ። አሁን ለብልጽግና የምትሞግት ማለት ነው። እንዳትሸበለል እፈራለሁ። እንግዲህ እሷ ልጅን አሉ እነዛ እና ጌታችሁ ሲወሰድ እናንተ ምን ትሆኑ ይሆን? ለማንኛውም እስቲ በዚህ ቪዲዮ ቤተክርስቲያን ትክክለኛ ቤተክርስቲያን ስለሆነች እኮ ነው። ከየት አመጣችሁት ከተባለ መጽሐፍ ቅዱስ ስላዘዘን ነው። የሐዋርያት ሥራ ማንበብ ነው። ሐዋርያቱ ምንም ነገር ሲያደርጉ ለምሳሌ ምንም ነገር ሲያደርጉ በጾም በጸሎት ይላሉ። እንደው ቆይስ አንድ ቃል ላንብብላችሁና ከዛ በኋላ መምህራኖቹ ደግሞ ሐሳብ ይችላሉ። እንደው ጠንከር ላድርግና አንድ ሐሳብ ስለመለየት የአገልግሎት መለየት እንግዲህ ከዛ በፊት በጾም ጸሎት የሐዋርያቱ ሕይወት ነው። የሐዋርያት ሥራ ምዕራፍ 13 መጽሐፍ ቅዱስ ካነበባቸው ኦርቶዶክስ ተዋሕዶ ነው የምትሆኑት። ጾም ትእዛዝ ነው፣ የተደነገገ ነው። የሐዋርያት ሥራ ምዕራፍ 13 በአንጾኪያ ባለች ቤተክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስና ኔጌር የተባለውን ስምዖንን፣ የቀረናዊው ሉክስዮስን፣ በአራተኛው ክፍለ ገዢ የሄሮድንም ባለሟል ምናሔን፣ ሳኦልም ነበሩ። እነዚህም የነበሩት ጌታን ሲያመልኩና ሲጾሙ አይደለም እኮ የሚለው አይደለ? ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስንና ሳኦልን ለጠራዋቸው ስራዎች ለዩልኝ አለ። በዚያን ጊዜ ሲጦሙ ለዩልኝ አለ። ከዛም በኋላ ምን አደረጉ? ከዛ በኋላ ለዩልኝ ካላቸው በኋላ በቃ ፕሬስ ጋድ ሃሌሉያ ተለይታችኋል አላሉም። ቀጥሎ ምን ይላል መሰላችሁ ወገኖቼ? ካነበባችሁ ኦርቶዶክስ ትሆናላችሁ። ከዛ ምን በዚያን ጊዜም ከጦሙና ከጸለዩ እጃቸውንም ከጫኑ በኋላ አሰናበቷቸው። ጾም ጸሎት የእውነተኛይቱ ቤተ ክርስቲያን መገለጫ ነው። ጾም ጸሎት የእውነተኛይቱ የክርስቶስ ቤተ ክርስቲያን መገለጫ ነው። እንዴት መታደል ነው ኦርቶዶክስ መሆን። እሺ ፕሮቴስታንት መች ነው የምትጾሙት? እኛ 7ቱ አጽዋማት ቤተክርስቲያን እንደው ምንም ነገር ያነሳቸው መጽሐፍ ቅዱሳዊ በሆነ እውነት ነው። ምንም ነገር ያነሳቸው ያለ መጽሐፍ ቅዱስ የምታነሳው ነገር የላትም። በነገራችን ላይ ቤተክርስቲያን ኧረ ተው ኧረ ረፉ ኧረ ተው። ስንቱን እናስተምራችሁ?
እንዴ እስቲ አንድ ሌላ ጥቅስ ደግሞ ልድገምላችሁ። እሺ እሺ አንዴ አንድ ደቂቃ አንድ ደቂቃ ምናልባት ሀሳብ ካላችሁ እቺን ቃል እስከምደግም መምህራን ሀሳብ ካላችሁ መቀጠል ትችላላችሁ። አንድ ተያያዥ ሀሳብ ላመጣ ፈልጌ ነው። ቪዲዮን ሰምተዋል? ጥቂት ሀሳብ ይደርክ ነው አንድ ወደ ጥቅስ መጣለሁ። በተወሰነ ነገር ልስጥ በምን ይደረጋል? አንደኛው እነዚህ ሰዎች አር ነው ከምን እንደሚጀምር ግን እንደው እኔ በክርስትና የሚዋሹ ሰዎች እንዴት ነው በውሸት ወንጌልን ላለማዳረስ የሚቻለው? አንድ ሁለተኛ በጣም በውሸት ነው የሚሆነው እና በጣም እንደው ለመስማትም ትንሽ የሚከብደኝ እናውቃለን በቃ ቀን ነው ገብቶን ነው ተበርቶልን ነው የወጣ ነው ብለው ግን የሚናገሩት ውሸት ነው። ውሸት እንደው አሁን አንደኛ ጾም ራሱ ህግ ናት ብላ ነው ቤተክርስቲያን የምታስተምረው። ህግ ናት። ህግነቷ ደግሞ ከመጽሐፍ ቅዱስ ነው። ከኦሪት ዘፍጥረት ምዕራፍ ጀምረን ስንመለከት በተለይ ምዕራፍ 1 ላይ ወይም ምዕራፍ 2 ላይ አዳም ከተፈጠረ በኋላ እግዚአብሔር በገነት ውስጥ የሰጠው የመጀመሪያው ትእዛዝ አትብላ የሚል። ጾም ማለት ትርጓሜው መዋል፣ መከልከል፣ መቆጠብ አይደለ? ለተወሰነ ጊዜ ከእህል ከውሃ ለተወሰኑ ጊዜያት ደግሞ ከጡልላት ምግቦች ተከልክሎ መኖርን የሚያሳይ መከልከልን ነው የሚያሳይ። ይሄ መጀመሪያ ለአዳም የተሰጠ የህግ ሁሉ መጀመሪያ ናት ጾም። መጽሐፍ ቅዱሳዊ ነው። አንድ ሁለተኛ ኮርጃ ነው የሚለው ከምንድን ነው የተኮረጀው? ከመጽሐፍ ቅዱስ ከሆነ አዎ ከመጽሐፍ ቅዱስ ነው። ቤተክርስቲያኒቷ መጽሐፍ ቅዱሳዊ ስለሆነች ማለት ከመጽሐፍ ቅዱስ ነው መሰረቷ፣ መመሪያዋ መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስን መሰረት አድርጋ ጾምን አውጃ ጾምን ቀድሳ ለምዕመናኖቿ ታስተምራለች። በዛ መንገድ ምዕመናኖቿን ትመራለች። ይሄ
መጽሐፍ ቅዱሳዊ ነው። ጾምን ማወጅ መጽሐፍ ቅዱሳዊ እንደሆነ ትንቢተ ኢዮኤል ምዕራፍ 2ን ማንበብ ነው። መጽሐፈ ትንቢተ ዮናስን ማንበብ ነው። ሌሎች በርካታ መጽሐፍቶች አሉ። የአዋጅ አጽዋማት አሉ። በአዋጅ ተነግረው እንዲጾሙ የሚደረጉ መጽሐፍ ቅዱሳዊ ናቸው። ጾመ ነቢያት የተባለው ወይም የገና ጾምም የተባለው ይሄ ጌታ ይወርዳል ይወለዳል ብለው ትንቢት የተናገሩ ነቢያት ስለሱ መወለድ የጾሙት ጾም ነው። አስቀድመው አንድም ይሉና አባቶቻችን ሐዋርያት ትንሣኤውን ጾመን እናከብራለን፣ ልደቱን እንዴት አድርገን እናክብር ብለው ልደቱንም በጾም እንድናከብር ሕግና ሥርዓትን ሰሩልን። ስለዚህ የክርስቶስ መወለድን ሁል ጊዜ ጾመን በደስታ እንገልጻለን፣ ልደቱን ማለት ነው። ይሄ በጣም መሰረታዊ ጉዳይ ነው። አንድ ሁለተኛ፣ በጣም የአነጋገር ራሱ ጨዋነት የጎደለው አነጋገር የሚናገሩት ማለት ነው። ጾመ ጋድ አሁን ለምሳሌ ረቡዕ ለመብላት ነው ሐሙስ የሚጾመው አለ። ዞሮ ዞሮ እኮ ሐሙስ ተጾመ ማለት ማን ነው? ማክሰኞ ተጾመ ሮብ ለመብላት ምትክ ነው። ጋድ የሚለው እኮ ለውጥ ማለት እንጂ ሮብ ለመብላት ሌላም ቀን እንደዚህ ዝም ብለ መደዳውን ብላ አይደለም አባቶች የሰሩልን። አንዱ እሱ ነው። መሰረት ሐሳቡ ግን የጾም የጋድም ሆነ የሌሎች ጾም በቤተ ክርስቲያን አባቶቻችን ሲያስተምሩ ቤተ ክርስቲያን በዓላቶቿን የምታከብረው በጾም ነው። በዓላቶቿን የምታከብረው በጾም ነው። ማየት ይቻላል። ልደትን፣ ሌሎቹንም፣ ትንሣኤውን፣ ሌሎቹንም በዓላቶቹን ማየት እንችላለን። በቤተ ክርስቲያን የሚከበሩ ሁሉ በጾም ነው የሚከበሩት። እና ጾም ማለት አንደኛ ሰው ራሱን ገዝቶ ፈቃደ ስጋውን ፈቃደ ነፍሱን ለእግዚአብሔር አስገዝቶ ከአምላኩ ጋር የሚገናኝበት ነው። የጾም ዓላማው እሱ ነው። ከአምላኩ ጋር የሚገናኝበት ነው። ስለዚህ በዓላትን የምታከብረው ቅድስት ቤተክርስቲያን በጾም ይሄ በቃ ህጓ የነበረ የኖረ ይሄ ነው ያለ ነው። ይሄ ምንም እንትን የሚያስብል ነገር የለም። ሌላ ውሸታቸው ጾመ አቡኤ ብሎ ተናገረ ማለት ነው። አሁን ጾመ አቡኤ የሚባለው ቤተክርስቲያን የላትም። ያው ነገሩን ለማጣፋት የውሸት አንደበት ውሸት መናገር ስለሚወድ ያንኑ አጉልቶ ለመናገር ካልሆነ በስተቀር ለአቡኤ የሚጾም ጾም የለም፣ ቤተክርስቲያን የላት። እንደዛ የሚባል ማለት በቃ ይሄ የስድብ አንደበት ስለተሰጣቸው ይሄ የነቀፋ አንደበት ስላላቸው ለመንቀፍ የተጠቀመበት ቋንቋ እንጂ እኛ ለአቡዬ የሚጾም ለተክልዬ የሚጾም ጾም የለም። በተለየ መልኩ ማለት የአዋጅ አጽዋማት የታወቁ የተረዱ ናቸው። መጽሐፍ ቅዱሳዊ መሰረት ያላቸው ናቸው። እነዛን መሰረት አድርጋ ቅድስት ቤተክርስቲያን አጽዋማታን ለምእመናኖቿ ታስተምራለች፣ ይፈጽሙታል። አንድ ሌላው የመጾማችን ዋናው ምክንያት ብርሃነ ዓለም ቅዱስ ጳውሎስ በኤፌሶን መልእክቱ ላይ እናንተ በሐዋርያትና በነቢያት መሰረትነት ላይ ታንጻችኋል ይላል። በቃ ቅድስት ቤተ ክርስቲያን በሐዋርያትና በነቢያት መሰረትነት ላይ ታነጸች ናት። ምን ማለት ነው ስንል የነቢያትና የሐዋርያት ትምህርትን፣ የነቢያትና የሐዋርያትን ስርዓትን፣ የነቢያትና የሐዋርያትን ተጋድሎን፣ የነቢያትና የሐዋርያትን ጾማቸውን እያንዳንዷን ያደረጓትን ነገር ተቀብላ የምትፈጽም ናት ቤተክርስቲያን ማለት። ስለዚህ በብሉይ ኪዳን ያሉትን ነቢያትን በአዲስ ኪዳን ያሉትን ሐዋርያትን መሰረት አድርጋ መሰረትና ጉልላቱ ደግሞ ክርስቶስ የሆነላት ቤተክርስቲያን ተመልከት። ስለዚህ በዚህ መሰረትነት ላይ የታነጸች ቤተክርስቲያን ናት ያለችን። ስለዚህ አዎ ከመጽሐፍ ቅዱስ ከሆነ ድብና አድርገን ከመጽሐፍ ቅዱስ አውጥተን ኮረጀን ከመጽሐፍ ቅዱስ ወስደን እሱን እንትን እንላለን ማለት ነው። እና እኔ ራሱ ምን እየተናገረ እንደሆነ አልገባኝም ሰውየውና ያው ነቀፌታ ስለሆነ ያንን እንግዲህ ነቀፌታውን እሱ ይሰደው፣ ግን መጽሐፍ ቅዱሳዊ እንደሆነና ስርዓታዊ እንደሆነ ነው። ይቆየኝ። እግዚአብሔር ይስጥልኝ። ቃሌው ተሰማልን ጌትዬ፣ ቃሌው ተሰማልን። እንግዲህ በአዲስ ኪዳን በአራቱ መልእክት ላይ ብቻ ሳይሆን የሐዋርያት ስራን ለማሳየት ነው የፈለግኩት። ምዕራፍ 13ን ቅድም አሳይቻችኋለሁ። ምዕራፍ 14 ቁጥር 23 ላይ እንደዚህ ይላል የአምላካችን እግዚአብሔር ቃል። በደንብ ለጥፉ። ይንን
ይሄው እንግዲህ እውነተኛ ቤተክርስቲያን እንደዚህ ነች። በነገራችን ላይ አሁን በአንድ ቤተክርስቲያን አይደለም ባይደወይ በየቤተክርስቲያኑም ሽማግሌዎችን ከሾሙላቸው በኋላ ጾመውም ከጸለዩ በኋላ ላመኑበት ለጌታ አደራ ሰጧቸው። ጾመው ጸልየው ላመኑበት ጌታ አደራ ሰጧቸው። ምን ብለው? ጾመው ጸልየው። ጌታ ቃሉ ያሰማልን። በእስራኤል ዘንድ ጾም ምን ይመስላል የሚለውን ምናልባት ትዝ ካላችሁ ሐዋርያው ቅዱስ ጳውሎስ ለፍርድ በሚጓዝ ጊዜ ወቅቱን ራሱ ያነሰዋል። በነገራችን ላይ ወቅቱ ራሱ የሚታወቅ ነው። መርምሩ ማለት ነው ቃለ እግዚአብሔር እና ጾሙ ከብዷችሁ ከወጣችሁ ችግር የለም እኮ ጾሙ ከበደኝ። በነገራችን ላይ ቅድም አንድ ወንድም ሲለጥፍ ነበረ ቅቤ ጾም ነው የሚለው መጽሐፍ ቅዱስ ነው። በነገራችን ላይ መዝሙር 109 ቁጥር 24 ላይ ስለ ቅቤ በቃ ባይደዌ ቅባት ነክ ነገርን ማለፊያ ምግብ አልበላው የሚል አይደለም። ስለዚህ መጽሐፍ ቅዱሳዊ ነው። በአስቴር ዘመን ታውጇል። በተለያየ ጊዜ ታውጇል። በነነዌ ዘመን ላይ ታውጇል። አሁን ወንድማችንም እየለጠፈ ነው። በአንደኛ ነገሥት ምዕራፍ 21 ላይ በደብዳቤው ስለ ጾም ታውጇል። ኤልያስ 40 ቀንና 40 ሌሊት ጾሟል። 40 ቀን ሙሴ ጾሟል። ጾም ስጋን ማድከሚያ ነው። ከማለፊያ ምግብ መለያ ነው። ለአምላክ በፍጹም ትሕትና ስጋን አድክሞ መንፈስን ከፍ ለማድረግ ማቅረቢያ ነው። ቅድም ብያቸዋለሁ። አሳ ምናምን ጾም የለውም ብላችሁ ለምትቀረጥፉ አሳም ስጋ አለው ብሎ አንደኛ ቆሮንቶስ ምዕራፍ 15 ላይ ይናገራል። ስለዚህ እነዚህ ሰዎች ምን ብለው ነው የወጡት ብትሏቸው ችን ብለው ነው የወጡት። ፈራንካ ብለው ነው የወጡት እና እውነታው ይሄ ነው። በትህትና ነው እየነገርናችሁ ያለ ነው። ይሄው ሐዋርያቱ ሲጾሙ ነበረ። እናንተስ ትጾማላችሁ? እንግዲህ በድብቅ ነው ብትሉ ይሄው በአደባባይ ነው፣ በየቤተ ክርስቲያኑ ነው የሚለው እና ይሄ ነው። እሺ ማንዴ ጤና ስጥልን። ከየት ነው ማንዴ? እሺ እንዴት ነሽ ፍሬ? እውነት ስለሆነ እንዴት ነሽ? እግዚአብሔር ይመስገን። ጋሽኔ እንዴት ነህ? ሰላም ነህ? አለው። ቅድም የለቀቅሽው ቲክታክ ድምፅ የለውም። እሺ አስተካክላለሁ። ድምፅ የለውም፣ አይሰማም። እሺ እንደምከታተልሽ የዝዋይ ልጅ። ቤተሰብ ሁሉ ሰላም ነው? ሁሉ ሰላም ነው ጋሽኔ፣ እግዚአብሔር ይመስገን። ደህና ናችሁ እናንተ? ልጆቹን በደንብ አስተናግጂ። ጩ ዝለሉ። ዶንቦስኮ ምን ይላል? ጩ ዝለሉ፣ ሩጡ፣ ግን ኃጢአት አትፈጽሙ የሚል እዛ ግቢ የለጠፍ ነው። ትዝ ይልሻል? ድሮ ትምህርት ቤት ዶንቦስኮ ግቢ ላይ እሺ እላቸዋለሁ። እና እንደዛ ነው። ውስጥ ግን እሺ ቀጥይ። አሁን በእነዚህ ምንድን ናቸው ተሐድሶ ፍራሽ አዳሽ አሚን እንደ እነሱ አባባል ኩረጃ ነው፣ ይሄም ኮፒ ነው፣ ይሄም ኮፒ ነው ምናምን የሚሉት ማለት ነው። እኛ ያው እንግዲህ ስናያቸው በመሆን አሉ በየቦታውም ስላሉ ጾም የማይወዱ ከጾም የተጣሉ ምግብ መብላት የሚወዱ ሆዳቸውን የሚወዱ እንዳሉት ቅድም መምህር ጠቅላላ ውሸት፣ በጣም በውሸት የማይኖሩትን ኑሮ እዛ ጋር ለሚዲያ
ግባት ሲሉ ነው እንጂ የሚናገሩት እውነተኛ ህይወታቸው ምግብ መብላት የሚወዱ ጾም የማይወዱ ጾም እንኳን ሲመጣ መጣብን ብለው የሚሉ አገልጋይ ሆኖ ቤተክርስቲያን ውስጥ ያው ሁለት ማሊያ ለብሰው ስለሚጫወቱ መጣብን ብለው የሚሉ ናቸውና ይሄ እንግዲህ ሰውን ግራ ሊያጋባ አይገባም። እነሱ ለሚዲያው ብለው የሚሰሩት ስራ ስለሆነ ማለት ነው። አዎ ጨረሽ? የፕሮቴስታንት የጾም አዋጅ አለ፣ የታወጀ አዋጅ አለ። ፕሮቴስታንት ይጾማል፣ ፕሮቴስታንት ይጾማል። ይጾማል ወይ? ፕሮቴስታንት ይጾማል ወይ? አይጾምም። ጎግል ሜሴጅ ትቼልሃለሁ። ጎግል ሜሴጅ ትቼልሃለሁ ቴሌግራም ላይ። እሺ እሺ። ሌሎች የምትገቡ ካላችሁ ጥያቄ ካላችሁ ኢየሱስ ጾሞልናል ይላሉ ሐዋርያቱ። ኢየሱስ ጾሞልናል አላሉ። እዚህ ቤት ያሉ ሞዴሬተሮችን እንዳለ ላነሳስቤያለሁ። ምን ትላላችሁ? እሺ ጥያቄ ያለው ሰው ካለ ለመጨረሻ ጊዜ ያስተናግዳለሁ። እንግዲህ አብራችሁን በርቱ። ይህን አገልግሎት እየደገፋችሁ ያላችሁ ወንድሞቻችን ከልብ እናመሰግናለን። እግዚአብሔር ያክብርልን። ያልደገፋችሁ ደግፉ ይህን አገልግሎት። ያለበለዛ ዋ ብለናል። እሺ ጉግል የት ሄደ? እሺ እንኳን ደህና መጡ ዶክተር። ዛሬ እንዴት በጊዜ ጨረሰ? አረገ መሸ እኮ ነው። 5 ፒኤም ሆኗል። እንዴት ዋልክ? እንዴት አመሸህ? እንዴት አደርክ ነው አክቹዋሊ አንተ ጋር አለው ለዶክተር እንዴት ነው? መምህር ጌች ለምን ነግር እንደዚሁም እውነት ስለሆነ ታች ያላችሁ እህቶች ወንድሞች ሁሉ እንዴት ሰነበታችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ሁላችሁንም ሰላም ብያለሁ። ቢኒ ሰላም ነው? በጣም ደህና ነኝ፣ እግዚአብሔር ይመስገን። በጣም ደህና ነኝ። እሺ ጾም አትጾሙ የሚል አካል መጣ እንዴ ደግሞ? አዎ ቀርጥፉ እያሉ እና ወደ አምላኩ ሰላም ብያለሁ። እንዴት አሉ? ደህና ነኝ። መምህር ጌች ሰላም ነው? ደህና ነኝ። ድምፅ ድክም ብላለች። ምን ስራ በዛ? ለዛ ነው ሳይንስ ራሱ እጅ በሰጠበት ዘመን አሁን ሃይማኖተኛ ሰው ጾምን ይቃወማል። ቢኒ መጽሐፉ ጾሙ እያለ ሳይንስ በቃ እግዚአብሔር የለም የሚለው አካል ራሱ እንኳን እንደውም ስፒሪቹዋልም ባይሆን ለነፍስ ብሎ ባይሆንም ቢያንስ ግን ለስጋ ያለውን ትሩፋት ተረድቶ ጾሙ እያለ ሳይንስ በሚለፍፍበት ሰዓት ሃይማኖተኛ ሰው ከጾም መራቁ ይገርማል። ደግሞ ስለ ጾም በቂ የሆነ ማስረጃ አለ። ለምን መጾም እንዳለብን መጾም እንደሚገባ በመጽሐፍ ቅዱስ ላይ እኮ ቁጭ ብሏል እኮ። እኔ አይ ዶንት ኖ የተወሰነ ቻፕተር ብቻ ነው እንደ ቢኒ። እኔ እንግዲህ 24 ዓመት እዛ ነበርኩ ስለምልትል ቻፕተር እየተመረጠ ነው እንደዛ አክሴፕት የሚደረገው። ባይዞ 66ቱ ብቻ ከ81 የተወሰኑ መጽሐፍ መቀነስ 15 መጽሐፍ መቀነስ ብቻ መስሎኝ ነበር። አርጥፍ ነው እዛ ያገኘውን ያህል ነው። ያው እንትን ነው ምግቡም ራሱ የሚገርም ነው።
ፍራሽ አዳሾችስ ምን ይላሉ በዚህ ዙሪያ? ፍራሽ አዳሾች እኮ ናቸው ኮርጃ ነው ኦርቶዶክስ ብለውን ከማን ብለው ግን አይናገሩም። ጌታ ኮርጀናል። እውነት ነው። አርአያችን እሱ ነው። እንግዲህ ጾሙ ብሎናል። እሱ ኮርጀናል፣ ተምረናል ማለት እኮ ነው። እና ኮርጀው ነው ብሏል። ደግሞ ደግ ነገር ብትኮርጅ ያስወቅሳል እንዴ? ለመኮረጅም እኮ ትምህርት ቤት መግባት አለባቸው። ለኩረጃው ቴብል ላይ መቀመጥ አለባቸው እኮ። አንድ እሱ ነው። ደግሞ የምትኮርጀውም ነገር ደግሞ ደግ ነገር ከሆነ እንደውም ያስመሰግናል። እንደውም አይተቀንተ ከሌላው እንዴ ለካ ጾም የሚባል ነገርም አለ እንዴ እንዴት ያለው ወሳኝ ነገር ነው ብለህ እኮ ራሱ ሚስጥሩ ገብቶ እኮ ኮርጀ ራሱ በህይወት ከኖርከው ያስመሰግናል እኮ። እንደውም ያስወቅስ እኮ አይደለም። የጥሩ ኩረጃ ነው በመሰረቱ። ለነፍስም ለስጋም የሚጠቅም ነገር ቢኮረጅ እውነት ነው። ፓስተር ጉግል አስገብኝ እያሉ ነው። እሳቸው እሺ። ሌላ ጥያቄ ያለው ሰው አለ? እየጨረስን ነው እና ጥያቄ ያለው ሰው በዚህ አጋጣሚ ለዝዋይ ቅዱስ ጊዮርጊስ ቤተክርስቲያን ወንድማችን ቃል በገባው መሰረት 30 መጽሐፍቶች ተገዝተው ዛሬ ወደ ላይብረሪ ገብተዋል። ወሳኝ መጽሐፍቶች እና ደግሞ የሚቀጥለው ሳምንት ላይ እንደዚሁ ደግሞ 50 መጽሐፍቶች ይገባሉ። ጎግል ልላክልህ እና እሱን ማሳይ። በዚህ አጋጣሚ ተስፉ ከልብ ነው የምናመሰግነው። ተስፉ ነው ይህም መጽሐፍ ወደ ላይብረሪ ያስገባው። የተለያዩ ቃና ዘገሊላ፣ ሕማማት፣ መድሎተ ጽድቅ፣ ጽና ተዋህዶ፣ መድሎተ ጽድቅ ሶስቱም ሁሉም እንዳለ እንግዲህ ያሉ ጥሩ መጽሐፍቶች ተመርጠው 30 መጽሐፍት ወንድማችን ተስፉ ገዝቶ አስገብቷል። መዝገበ ቃላቶችም አሉበት። የተለያዩ መጽሐፍቶች ናቸው። ከልብ እናመሰግናለን ተስፉዬ። ምን አላውን መጽሐፉን ቀድመ ብታሳይ እንደው አንተ ልጅ። እሺ ምን አገኘህ ደግሞ? እሺ ቀጥል። እንግዲህ ቅድም ጾመ ነቢያት ተነስቷል። ይሄም ኦርቶዶክስ ኮርጃ ነው የምትጾመው። አብይ ጾም መጽሐፍ ተጠቅሷል። ይችም ኦርቶዶክስ ቤተክርስቲያን ኮርጃ ነው የምትጾመው። ጾመ ሐዋርያትንም ትጾማለች። ይሄም ኮርጃ ነው የምትጾመው። ጾመ ፍልሰታም ራሱ ኩረጃ ነው። ለምን ከተባለ ጾሙ ከተጾመ በኋላ ከጌታችን ከኢየሱስ ክርስቶስ ትንሣኤና ሞት ጋር እርገት ጋር ስለሚያያዝ ይሄም የኩረጃ ጾም ነው። እንደገና ዓርብ ረቡዕ ደግሞ ከምን ጋር ይያዛል? ከድነት ጋር ይያዛል። ይሄም በጣም የተገላቢጦሽ ጾም ነው። ፈሪሳውያን ይጾሙት የነበረውን ጾም ገልብጠው ዓርብና ረቡዕን እንዲጾሙ አደረጉ። ይሄ ደግሞ ጾመ ድነት ተብሎ መተርጎሙ በራሱ በጣም የተሳሳተና ፈር የለቀቀ ዓላማ የለሽ መሆኑን የሚያሳይ ነው። ገሃድ የሚባለውን ደግሞ ተለዋጭ ነው። ረቡዕ ለመብላት እንደ ልብ፣ ማክሰኞ የግድ መጾም አለበት ማለት ነው። ዓርብን በደንብ ለመብላት ላለመከልከል ሐሙስ የግድ ምን ማለት አለበት? ታክቶ እንዲህ አይነት ጾም ማለት ነው። እንግዲህ ገሃድ የሚባለውን ጾም እያንዳንዱ ጾም ስንመጣ አንደኛ የሀገራችን የኢትዮጵያ በሁለት ከፍዬ ነው የምናገረው እዚህ ጋር። አንደኛ እንደ ኢትዮጵያዊነታችን ኢትዮጵያውያን የሚጾሙት ጾም አንደኛ ዓላማ የለሽ ጾም፣ እንደገና ሁለተኛ እንደገና የኩረጃ ጾም ነው። አሁን ኢትዮጵያውያን እያንዳንዱን ነገር ለምሳሌ ስንመለከት ከየት ነው መነሻው? ምንጩ መነሻው ምንድን ነው? የጾም ሀሳቡ የት ነው ሲባል ዞሮ የሚሄዱት ከየቱ ጋር ነው? መጽሐፍ ቅዱስ ጋር ይሄዳሉ፣ ነቢያት ጋር ይሄዳሉ፣ እነ ሙሴ ጋር ይሄዳሉ፣ ኢየሱስ ጋር ይሄዳሉ፣ እነ ዳዊት ጋር ይሄዳሉ። እዛ ጋር ይሄዳል። ግን እነሱ ሲጾሙ ዓላማ ነበራቸው። ኢትዮጵያውያን ሲጾሙ ግን የተኮረጀ ነገር አይሰምርም። አንደኛ አይሰምርም እኮ ነቀፌታ የበዛበት ነውር ያለበት መርጌታ መላክ ከዚህ ገባበትና ሙሴ ጋር ያያይዙታል ጾሙን ስላሉ እና ጾመ ሙሴ 40 መዓልት ወ40 ሌሊት ብለው ከመያድህን ይላል። እንመጣበታለን። ስለዚህ ኢትዮጵያውያን አንደኛ እኛ ይህንን ስለ ጾም ትምህርት ስንሰራ ጾም ማለት ይሄ ነው ብለን ለመናገር አይደለም። ለዚያ ብቻ ሳይሆን ኢትዮጵያውያን በትክክል እየጾሙም እንዳልሆነ
የሚጾሙት ጾሙም ራሱ ኩረጃ እንደሆነ ኩረጃ ደግሞ በራሱ ኃጢአት እንደሆነ በራሳቸው ተነሳሽነት በራሳቸው ንጽህናና ቅድስና የተመሰረተ የጾም መስመር የሌላቸው መሆናቸውን ኢትዮጵያውያን በደንብ አድርገው መስማት መቻል አለባቸው። እንደገናም ደግሞ ሌላው ስንመጣ ዓላማ የለሽ ጾም ነው። ለምሳሌ አሁን የኛ የኢትዮጵያ ሕዝብ ይጾማል፣ ዓርብ ረቡዕ ይጾማል፣ አብይ ጾም ይጾማል። እኔ እኮ የሆነ ነገር ሰርተ ያመጣኸው እኮ መስሎኝ ነበረ። እንግዲህ እነዚህ ክርስቶስ እግዚኦ መሐረን ክርስቶስ እግዚኦ መሐረን እንደምናካ እንደሱ አይደለም። እሺ መርሻ ሰላም ብያለው። መርሻ ሰላም ብያለው። እሺ ራስታ ጤና ይስጥልኝ። ከየት ነው? ራስታ ቴንኪዩ። እንግዲህ ይሄን ወንድሜ የላከው መጽሐፍ ነው። ያው ዝዋይ ቅዱስ ጊዮርጊስ ቤተክርስቲያን እንግዲህ ገብቷል። ተስፉ ነው እዚህ ቲክታክ ላይ የምናውቀው ወንድማችን ነው። እንዲሁም ወንድማችን ጸጋዬ ክፍሉ ደግሞ 50 መጽሐፍ እንደዚሁም ችሮናል። እሱንም ሰሞኑን እናስገባለን። እግዚአብሔር የተመሰገነ ይሁን። ያው ታማኝነታችን እና መጽሐፍት ያላችሁ እባካችሁ በኢትዮጵያ ያላችሁ መንፈሳዊውም የሴኩላሩም የሚጠቅማቸው የአካዳሚክ የሆነ መጽሐፍ ማለት ነው። ይሄ የፊክሽን ምናምን ሳይሆን የባዮሎጂ፣ ኬሚስትሪ፣ ፊዚክስ እንግዲህ በሰንበት ትምህርት ቤት ያሉ ልጆች አሉ። የላይብረሪ የነሱ ስለሆነ ሌሎች ይጠቅሟቸዋል የምትሏቸው መጽሐፍቶች ካሉ እነሱንም የምትረዱ ካላችሁ ኮንታክት እንድታደርጉን ይሆን ይሄን ለማሳየ ነው። ቴንኪው ጎግሌ፣ ቴንኪው ወንድም አለ። እሺ ሲጄ ጤና ይስጥልን። ሲጄ ይሄ ነው ምናዊ ነች። እሺ ልትጎበኝ መታ ነው። ቻይናዊ ነች። የት ነው እናቴ? አይ ቻይናዊ መስለሽኝ እኮ። ከየት ነው? እኔ እስቴት። አይ ከታችኛ ስለሚከታተሉልኝ ለዛ ነው የገባሁት። ሶሪ ለመማር ነው። እሺ ከየት ቤተ እምነት ነው? እኔ ኦርቶዶክስ ተዋህዶ። እንኳን ደህና መጣሽ። እሺ ምናልባት ጌትዬ ገብተህ ከሆነ ዶክተር ሀሳብ ካላችሁ መስማት እችላለሁ። ነገም እንግዲህ ያው ቅዳሴ አለን። ሁላችንም ባለንበት እንበርታ። በዚች እውነተኛ የቱ ቤተክርስቲያን ውስጥ ቀርባችሁ ከጠየቃችሁ ምንም እንዳልኳችሁ ስንዱ እመቤት ነች፣ ተሰድራ የተሰራች ማለት ነው። እና አባቶቻችን በድንቅ በቃ እግዚአብሔር መርቷቸው የሚጣለውን ጥለው በብዙ ታግለው ሰማዕት ሆነው በብዙ ዋጋ የሰጡን የቤተክርስቲያን ነች። ቅድም ብያቸዋለሁ። ዘርፌ መሬቷን ለማግኘት
እነ የኢትዮጵያ ሃይማኖት ተቋማት ፊርማ ፈርሟል፣ የትብብር ደብዳቤ ይፈርማል። እና እዛ ላይ ደግሞ የኛ አባቶች በታሪክ ይጠየቃሉ፣ ባይደው በታሪክ ይጠየቃሉ። እና ይህንንም ከወዲሁ ነው የምነግራችሁ ማለት ነው። እና ታማኝነት ወሳኝነት አለው። እና ከልብ ነው የምንወዳችሁ። ያው በዚህ ስዊክ አልገባንም። ትላንትናም ኪዳነ ምሕረት ነበረች። እኛ ጋር ትልቅ በዓል ነው። ወደ 40 ኪሎ ሜትር ሄደን ነው ያከበር ነው። እና በጣም ትልቅ ጊዜ ነበር። በእውነት ነው የምነግራችሁ። እና እግዚአብሔር እየረዳን ያለ ነው። በጸሎታችሁ አስቡን። ኦኬ። ይሄን አገልግሎት መደገፍ የምትፈልጉ ሰዎች፣ የጠፉ ሰዎችም አሉ አይደለ? ከዚህ አገልግሎት ድጋፍ። እሺ፣ ጉግል ለጥፎታል። እሺ፣ የጠፉ ሰዎችም አሉ ለካ። እሺ፣ አገልግሎቱን መደገፍ የምትፈልጉ ጉግል ለጥፎላቸዋል። ኤልሲን አገኟት። ይኸው ኢትዮጵያ የመምህር ሚካኤል አካውንት ተለጥፏል። ኤልሲ ጋር ደግሞ ዜል እና ካሻፕ አለ። ደግፉ። እንደግፋለን የምትሉ ቁጥር ጻፉ። ቴዲ አንተን አይደለም። በትልቁ ማድረግ እኔ አልችልም። ትንሽ አስተካክለው በለው፣ እየታየ አይደለም ቢኒ። እሺ፣ አሁን አደርግልሃለሁ። እሺ፣ ኦኬ፣ እናንተ አድርጉት። እሺ፣ 07 ተቆርጧል። ታፕ ሴንዱ ተቆርጧል አይደለ? ምኑ ነው የተቆረጠው? 12 ልክ ነው አይደለ? ልክ ነው። የእጁ ስልክ ነው። ታፕ ሴንድ የሚል ነው ይሄኛው። ቀጥታ የዜሉም ተጽፏል፣ የንግድ ባንኩም ሙሉ መሰለኝ። ከታች ዳይሬክት ደግሞ ታፕ ሴንድ የሚል አለ። ቁጥራው 02 እኔ እኮ አላውቀውም። አይገርም? 07 የኤልሲ ነው ፍሬ፣ የኤልሲ ነው 07 02 12 ልክ ነው። ይሄ ቀጥታ ታፕ ሴንድ በሚል በስልካችሁ መደገፍ ትችላላችሁ። መምህር ሚካኤል ፋንታውን ኢትዮጵያ ማስገባት ትችላላችሁ። እውነት ለመናገር ያለ እብሪት ነው የምንናገረው። አሁን አንዳንዶች ገንዘብ ስትበሉ ገንዘብ ቢኒያም ሲያገኝ ምናምን ነገር እውነት ለመናገር አብረውኝ ከቆሙ እዚህ ካሉ ወንድሞቼ አንዳንዶች ለዛውም አፈግፍገዋል። ያው የኑሮ ውድነቱም የተለያየ ምክንያትም ሊሆን ይችላል፣ አፈግፍገዋል። እንግዲህ ይሄ ወድ ክትፎን ብታበሉት ሽሮን ብታበሉት ቴንኪው አያውቅም። ይሁንና ግን አገልግሎቱን ደግፉ። ኔትወርክ ያስፈልገናል፣ የቤት ኪራይ ያስፈልገናል፣ የተለያዩ ወጪዎች ይኖሩብናል። ሰው አይደለንም እና ደግፉ እንላችኋለን። አንዳንዶቻችሁም ምናልባት ያቋረጣችሁ ካላችሁ እውነት ለመናገር መብታችሁ ነው ማለት ነው፣ መብታችሁ ነው። ለማንኛውም ያው ስክሪንሻት አድርጋችሁ ይሄ ባይደው የኔ ፕራይቬት ስልኬ ነው፣ የመጨረሻ ያለው ስልኬ ነው፣ ግን ተለጥፏል። በዚህ ታፕ ሴንድ በሚል ቀጥታ ታፕ ሴንድ ቺ ሎጎዋን አውርዳችሁ ቀጥታ በታፕ ሴንድ መጠቀም ትችላላችሁ ማለት ነው። እና ያው ቀለሜ $250,000 አመት ሳይሞላው መጥቶ አሁን አገልግሎቴን ደግፉ 9 ስራ አጣው። እኔ እንደው በመድኃኒዓለም እንደው ቀለሜዋ እግዚአብሔር አንተን ወደ ኡጋንዳ እኔን ወደ ኒውዚላንድ ይውሰደኝና ሰው $250,000 ግድም ተሰብስቦለት በአመቱ አይከብድም? ግን እና ቢኒያም ኦርቶዶክስ የሆነው ለገንዘብ ነው ምናምን ሲለኝ ይስቃለሁ። አንዳንዶችም ሲሉኝ ማለት ነው። አንዳንዶች እኮ በጣም ብዙ ዶነሮች አሏቸው ከጀርባና በመቶዎች የሚቆጠሩ እኔን የሚቆንኑ እና ከዛ በተረፈ ከኤልሲ ጋር መነጋገር ትችላላችሁ። ከኤልሲ እና ከዶክተር የተሰወረ ምንም ነገር ስለሌለ የኔ ነገር ማለት ነው። የኔ ነገር ምንም የተሰወረ ነገር ስለሌለ አንዳንዶች ስለዘነጋችሁ
እናስታውሳችሁ ብለን ነው። ዩቲዩብ ላይ ይለጠፋል፣ ግን ምንም አይነት እንትን የለም። ግን ዛሬ እቺ ሰሞን እንደዚሁ እናስታውሳችኋለን። ይህን አገልግሎት መደገፍ የምትፈልጉ ደግፉ። አሁን እንኳን ደግፉ ስል የለጠፈ ያለችው ከወንድሞቼ ከእህቶቼ ውጭ እውነት ስለሆነ ፍሬ ብቻ ነች ያለችው። ሌሎቻችሁ አላላችሁ። ከ177 ሰው ቅድም ወደ 500 ሰው ነበር አይደል? 500 ሰው ነበር። እሺ 500 ሰው ነበር አይደል? ምን ትንሽ 500 ሰው እኮ በምክንያት ነው የሚመጣው ሰው። አዎ እውነት ነው ዶክተር። ከ177 ሰው አንድ ሰው ነው የለጠፈው። ጌታን የአምስት ገበያ ህዝብ ይከተለው ነበር እንደተባለ በተለያየ ምክንያት 500 ሰውም እንግዲህ የሆነ ነገር ነበር ማለት ነው። እንዴ ዝም ብዬ ስገምት ነበር። ፍራሽ አዳሽ አስገብቼ እኮ ነው። በቃ እሱ ነው ታዲያ። ግን ባይዘው አሁን ሲናገር የሰማሁት ሰውዬ ቢኒ ያለውን ነገር ሰምታችኋል። እንግዲህ አሁን ጊዜ የምናስታውሳችሁ ነገር ነው። የምትችሉ ሰዎች ሰፖርት ማድረጉን አትርሱ። የበረከት ስራ ነው። ያመናችሁበት ሰዎች ተሳተፉ። አሁን ሲናገር የሰማሁት ሰውዬ ግን በትክክል አይምሮ ይሰራል? ቢኒ አይሰራም። እኔ እስከማቅ ማለት አንዳንዴ ሳያቸው ትልልቅ ሰዎች ናቸው። ከአቅማቸው በላይ ትልልቅ ካባ ጭነው መጥተዋል። የሆነ ማን እንደጫነባቸው የማይታወቅ ለማጭበርበር እንዲያመችም ጠምጥመዋል። የአባቶቻችንን ጥምጥም ግን እንኳን በዛ አይነት አለባበስ ስርዓት የምታገኘው አንድ ቤተክርስቲያን ምሁር ሊቅ ቀርቶ አይደለም እንደው ገና ታዳጊ ህፃን ልጅ የማይናገረው ወይም የማያስብበት የብሬን ሌቭል ላይ ነው የማገኛቸው እነዚህ ሰዎች። እና የሰው ልጅ ጭንቅላት በዚህ ልክ ሊቀነጭር ይችላል? ቢንዬ አይ ቲንክ በአስተዳደግ የሆነ ሚስ ያደረጉት ቫይታሚን ሚነራል ምናምን አሁንም እስከ እርጅና የተከተላቸው የሆነ የሚያቀነጭር ነገር ያለ ይመስለኛል አይምሯቸውን። እና አይፊል ሳድ አይሚኒ ነው የሚያወሩት ነገር ትንሽ ራሳቸውን ትዝብት ላይ የሚጥል ነው እንጂ ቤተክርስቲያኒቱን ወይንም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ የሆነውን አማኝ ትዝብት ላይ የሚጥል አይደለም በመሰረቱ። እና ቅድም እንዳልኩት ነው ጾም ገብተዋል። ኮርጅህም ጾምከው በትክክል ደግሞ ሌጂቲሜት የሆነም ጾምከው ሰውን በመጾሙ ልታብጠለጥለው አትችልም። የፈለገ ቢሆን ገብተዋል። እነዚህ ተሰባስበው እኮ ሆድ አምላኮች ናቸው። ለሆድ ነው የወጡት ከቤተ ክርስቲያኒቷ እንጂ ሌላ ነገር ጎሎባቸው አይደለ። እኔ አንዳንዴ ግርም ይለኛል ወጥተው ስለ ቅድስት ቤተክርስቲያን ክስ ሲያወጡ የትኛዋን ቤተክርስቲያን ነው ግን እያወሩላት ያለው እላለሁ። ገብተዋል። እኛም ኖረንባታል ይህችን ቤተክርስቲያን እንዳቅማችን እኮ አይደል እንደ ቤንዬ። መቼም ሁላችንም ክርስቲያኖች በቤተክርስቲያን ውስጥ በተለያየ ደረጃ በተለያየ አቅም እየተመላለስ እግዚአብሔር ረድቶን ከኖርን እነዚህ ሰዎች እውነት እያወሩ ያሉት ስለ የትኛዋ ቤተክርስቲያን ነው? የራሳቸው የወንበዴዎች መሰባሰቢያ እኛም አናውቀው እነሱ ብቻ የሚያውቁት ነበራቸው ወይስ ደግሞ እንደው ስለምናውቃት ቤተክርስቲያን ነው እውነት እየተወራ ያለው ስትል ስለምናውቃት ቤተክርስቲያን አይደለም እየተወራ ያለው ቅዠታቸውን ነው። እና ስድቡም ምኑም ያው በዶነር ነው እንዳልከው ነው። ያው ምልህ ጩህ ተሳደብ ከዛ ከርስ ይሞላል ነው። ከርስ ለመሙላት ነው የሄዱት እንጂ ቅድስና ፍለጋ አይደለም ወደ ሄዱበት ቦታ። ስለዚህ ጾምን ደግሞ ያውም ደግሞ በሌላ ነገር ብትተቸኝ እሺ፣ በጾም ጾም እኮ ወሳኝ እንደሆነ እኮ ለሐዋርያት እንኳን ጌታ ያስተማረው እኮ ነው። በእውነት እንደሚሉት ሊቃውንት ከሆኑ እንግዲህ በጌታ ዘመን የከበዳቸውን ነገር መጥተው እንደ አቤቱታ አቅርበዋል አይደል? እንደ ሐዋርያት መፈወስ አቅቷቸው እንደ ጌታ ወይ እኛ ካንተ እየኖር ካንተ እየዋል ያንተ ሆነን እንዴት ለኛ ተሳነን አንተ ግን ወዲያው ፈወስከው ብለው ሁሉ እኮ አቤቱታ አቅርበዋል ለጌታ። የተሰጣቸውን መልስ ብቻ ማየት ነው። እንዲህ ያለው ነገር በጾም በጸሎት ካልሆነ በቀር ልታስወግዱት ወይም ልታረቁት አትችሉም ብሎ ጌታ እኮ አስተምሯል። የሌላ ሐዋርያ ትምህርትም አይደለም ይሄ ትምህርት፣ ወይም ከሌላ ከሊቃውንተ ቤተክርስቲያን ወይም ከአበው አባቶች ያገኘነው ትምህርት አይደለም። ከጌታ ከአምላካችን ከኢየሱስ ክርስቶስ ከራሱ ያገኘነው ትምህርት ነው። ጾም ወሳኝ ስለመሆኑ፣ ጸሎት ወሳኝ ስለመሆኑ
ስንጾም እንዴት መጾም እንዳለብን ሁሉ እኮ መመሪያ ተቀምጧል እኮ። ስትጾሙ በምትጾሙበት ጊዜ እንደ ግብዞች አትሁኑ እየተባለ በጾም ሰዓት ምን አይነት ፕሮሲጀር መከተል እንዳለብን፣ ምን መስለን መጾም እንዳለብን፣ ጾም እንዴት እንደሚከናወን ጌታ ያስተማረው ትምህርት የለም እንዴ በወንጌል ላይ? ቢንዬ ነው ምንድነው ይዘው እየዞሩ ያሉት? አልገባኝም ሆነን ለመናገር እና ያውም ይህች ቤተክርስቲያን ያደላችሁ ለጾም ነው እውነት ለመናገር አይደል እንዴ? እንደው እንኳን አንዳንድ ዲስፒዩት እንኳን ሲከሰት ሰዎች አንዳንድ ጊዜ እንደው በቀላሉ እንኳን ምሳሌ ብንሰጥ አሳ ይበላል አይበላም ሰው ርክብ ውስጥ እንኳን ሲገባ አድሉ ለጾም የምትል ቤተክርስቲያን፣ ለጾም አድሉ የምትል ቤተክርስቲያን ናት። ስጋህን እንድትበድል እኮ ስጋህን እንድትቀጣ ነው። ልክ ቅዱስ ዳዊት ስጋዬን ወይም ነፍሴን በጾም ቀጣኋት እንዳለው ማለት ነው አይደል እንዴ? ይላል እኮ ቅዱስ ዳዊት አይልም እንዴ? እኔ አሁን እንግዲህ ጥቅሱን አሁን አላስታውሰውም፣ ግን ወቀጻእክዋ ለጾም ለነፍሴ የሚል ነፍሴን በጾም ቀጣዋት የሚል አለና ጾም ወሳኝ ነገር ነው። መጾማችን እንደውም ሊያስመሰግን ነው የሚገባው። ቅዱስ ቤተክርስቲያን መዝሙር በቅንፍ 109 ጉልበቶችን በጾም ደከሙ፣ ስጋዬም ቅቤ በማጣት ከሳ። ስለዚህ እንግዲህ በዚህ መልኩ ነው ለጾም አድሉ ብላ ቤተክርስቲያን ለጾም እንድናደላ ዲስፒዩት እንኳን ቢነሳ አይ ከምትበላ ተድላ ደስታ ከምታረግ ብትጾም ይሻላል እያለች ስጋችንን እንድናደክም። ስጋን እኮ ማድከም የሚያስፈልግበት ምክንያት ስጋ ሲደላው ወደ ኃጢአት ስለሚገሰግስ ነው አይደል እንዴ? ታየዋለህ እኮ ዲፈረንሱ። አሁን የጾም ወራት መጥቶ በንስሐ ተወሰነ እግዚአብሔርን እያመለክ እያገለገልክ እየሰገድክ እየጾምክ በምታሳልፍበት ጊዜና እንደገና ደግሞ የፍስጉ ዘመን መጥቶ ደግሞ ስትበላ ስትጠጣ ተድላ ደስታ በበዛበት ዘመን ያለውን ማንነታችንን ራሱ እኮ እንደ ቁጭ ብለን ራሱ ቼክ ብናደርግ እኮ የትኛው ጊዜ ላይ ነው ለእግዚአብሔር ራሳችንን ነፍሳችንን ስጋችንን የምናስገዛው ብትል ስንጾም ነው። ሰውነትን ታደክማለህ። ሰውነትን ስታደግመው የኃጢአት ፍላጎቱ ይሞታል፣ የዝሙት ፍላጎቱ ይሞታል፣ ሰውን የመበደል ፍላጎቱ ይሞታል፣ ክፉ የማድረግ ፍላጎቱ ይሞታል። ሁሉ ነገር የተሟላለት እንደሆነ ደግሞ ወደ ኃጢአት እግርህም ይገሰግሳል፣ ዓይንህም ወደ ኃጢአት ይገሰግሳል፣ ጆሮህም እንደዛ ወደ ድርጊቱም ትቀርባለህ፣ ወደ ክፉ ስራ ሁሉ ማለት ነው። በእርግጥ በምንበላ በምንጠጣበት ጾም በሌለበት ወቅት እንደ ልባችን መምነሽነሽ አለብን ማለት አይደለም። በሁሉም ጊዜ ራሳችንን ለእግዚአብሔር ማስገዛት አለብን። ግን የጾም ትሩፋቶች በጣም እጅግ እጅግ ብዙ ናቸው እና በዚህ ይህንን በማድረጓና 200 ከ365 ቀን ወደ 220 አካባቢ የሚሆኑ ቀናትን ስርዓት መስረታ በማጾሟ ይሄ ሁሉ እርጅብኝ ምንድን ነው? ስለ ጋድ የተናገረው መካከል አንዱ እያሳቀኝ ነበር። ጋድ ለውጥ ነው አለ። እውነት ነው፣ ያው ጫፏን ይዟል ሲሉ ሰምቷል። የእኛ አባት እንዳሉት ደብረ ሊባኖስ ለቀብር ሄዶ የሰማት ናት ይቺ አንድ ትክክል የተናገራትና ጋር ትክክል ነው። ጾም እንትን ነው፣ ምትክ ነው አይደል? ምትክ ወይም ለውጥ ነው ተብሎ ይቀመጣል። ምትክነቱ ግን ምን አለ? እንደ ልባቸው ዓርብን ለመብላት እንደ ልባቸው ሮብን ለመብላት አለ። እንግዲህ ይሄ ሲጀመር ለ2 ቀናት ነው ምትክ የሰራችው ቤተክርስቲያን፣ ለ2 ቀናት። እሱንም በምክንያት እሱም ጌታችን አምላካችን ክርስቶስ የተወለደበት በዓለ ልደቱ በሚውልበት ቀን ከዋነኞቹ የጌታ ልደቶች ምንድነው በዓላት መካከል አንዱ ስለሆነ ያንን በዓል በተድላ በደስታ እግዚአብሔርን በማመስገን ማሳለፍ እንዲቻል ብላ ለውጥ ሰርታለች። ስትመለከት ቢኒ ሮብና ዓርብ ቢውል በ4 ዓመት አንድ ቀን ቢውል ነው ገና። በ4 ዓመት ምናምን ነው ሮብ ላይ ወይ ዓርብ ላይ የሚውለው። እንግዲህ ያሳየ እግዚአብሔር ያሳየ። ይሄንን በ4 በ5 ዓመት የሚመጣውን ልደትን ምትክ ብላ ብታስቀምጥለትም ጋድ ሮብና ዓርብ በማይውልበት ቀን ራሱ ለምሳሌ ልደት እሁድ እየዋለ እያወቀች ልደት ቅዳሜ እየዋለ ልደት ሰኞ፣ ማክሰኞ፣ ሐሙስ ሁሉ እየዋለች ምትክ መጾሟን ግን አትተውም ቤተክርስቲያን። ለምን እሱን አይኮንናትም? ለዋሉበት ብቻ አይደለም ባልዋሉበትም ጊዜ ሁሉ ትጾማለች ምትክ ብላ። በማግስቱ እኮ መብላት እንደሚቻል እያወቀች ማለት ነው። ዘሴም ቲንግ ለጥምቀት። አሁን ጥምቀት ለምሳሌ ሰኞ ነበር፣ ሩቅ ሳንሄድ በቀላሉ እንድታስታውሱ። እሁድ አልጾምንም፣
እሁድ እኮ ጾም ነበረ እኮ ስጋ መብላት አይቻልም ነበር። ጥሉላት የሚባሉ በቃ ለፍስክ የሚባሉ ምግቦች አልተበላም እሁድ የከተራ ዕለት። ለምን ምትክ ብላ የሰራችው ግን እኮ ምትክ አያስፈልገውም ነበር በዚህ ዓመት ለምሳሌ አይደል እንዴ ሰኞ ነው የሚውለው። ምትኩ ከተቀመጠ ጠብቀን አሁን ከ3 ከ4 ዓመት ወይም ከ5 ዓመት በኋላ ሮብ ላይ ሲውልብን ነበር ምትኩን እኮ ኢምፕሊመንት ማድረግ የነበረብን አይደል ቤቢንዬ። ግን በየዓመቱ ምትክ ብላ ግን ያስቀመጠችውን አትስትም። ኢቨን ሰኞ እንደሚውል እያወቀችም እሁድን ትጾማለች። ለምን? ይሄን አሁን ይኸውልህ አላዋቂዎች ናቸው ተሰብስበው እየጮሁ ያሉት አየቢኒ። እና ደግሞ የሚሰማውም ሰው እውነት ነው ሮብና ዓርብ ለመብላት ብለው ይኸው ምትክ አድርገው እንዴ ምትክ ብላ ሰኞም እየዋለ እያወቀች ምትክ ብላ ታስጾማለች ቅድስት ቤተክርስቲያን። በዛ ላይ በ4 ዓመት በ5 ዓመት ለሚመጣ ለአንድ ቀን ተብሎ ማለት ነው። እሱም ደግሞ ምክንያት አለው። ቅድም እንዳልኩት ጥምቀቱም ይሁን ልደቱ ከጌታ አበይት በዓላት መካከል ስለሆነ እነዚህ በዓላት ደግሞ በተድላ በደስታ እግዚአብሔርን በማምለክ እግዚአብሔርን ንሴብሖ በማለት እናመሰግንሃለን በማለት ክብር ይገባሃል በማለት በደስታ እንድናሳልፈው ስትል ቅድስት ቤተክርስቲያን ይህን ምትክ አድርጋለች። እና የቀነጨሩ ያልኩበት ምክንያት ይሄ ነው፣ መሳደቢያ አይደለም፣ እንድትረዱኝ ይፈልጋሉ። የቀነጨረ አይምሮ የሚባለው እንደዚህ አይነቱ አይምሮ ነው። እግዚአብሔር የተሟላ ሰው አድርጎ ፈጥሮት አንድ ሰው አስተሳሰቡ ግን ከነ አህያና ከነ ጅብ ሲያንስ። አንድ ሂሳብ አስተማሪ ነበረን ቢንዬ፣ የሆነ ጥያቄ ይጠይቅና ውዝን ሰከንድስ መመለስ አለብህ። በቃ ጀት ተማሪ ከሆንክ ልክ ጥያቄውን ጽፉ ሲጨርስ ምልስ ካላረክ ከ3 ሰከንድ በኋላ እጅን ስታወጣ አውርድ ይላል። አክሊሉ ይባላል ነፍሱን ይማረው። መነን ያስተማረኝ አውርድ። ከአሁን በኋላ እዛ ግድግዳው ጋር ሄድና አሁን በቪዲዮ ባሳያችሁ ጥሩ ነበር ግን አላበራም። እና ግድግዳው ጋር እንደዚህ ይደገፍና ሄድና አላበራም ተዋቸው። ምን ለምን ለአንተ በኋላ ባይሆን አሳያለሁ ለብቻ። እንደዚህ ግድግዳውን ይደገፍና ሄድና እግሩን ወደኋላ አድርጎ ጀርባውን ለእኛ ሰጥቶ ከዚህ በኋላማ 4 እግር ያላት አህያም በኋላ እግሯ ሙንጭር አድርጋ መልሱን ትነግረኛለች። ምን ትንቀለቀላል? ዝም በል ይልሃል። ወዲያው ከመለስክ መልስ እንጂ ከዚህ በኋላማ 4 እግር ያላት አህያም ትመልሰዋለች ይል ነበርና እነዚህ ሰዎች እግዚአብሔር ሙሉ ሰው አድርጎ ፈጥሯቸው የተሟላ አእምሮ የሚያስብ አእምሮ ሰርቶላቸው አስቀምጦላቸው አስተሳሰባቸው ግን ላይክ በቃ ከእንስሳ የወረደ በቃ የቀነጨረ የምልህ ለዛ ነው። እና እሱ ሎ ላይፎች ናቸው። እግዚአብሔር ምሕረት ይስጣቸው። ማንም እንዲጠፋ እንመኝም። ብፁዕ ቅዱስ አቡነ ጳውሎስ በረከታቸው ይደርብን። በሕይወት በነበሩ ጊዜ እሳቸውን የሚሰድብ መጽሐፍ ጽፎ በጓሻው የምትሉት ወዳጃችሁ ኧረ ብፁዕ ቅዱስ አባታችን እንደዚህ አይነት መጽሐፍ ጽፏል። ምን እየሸጠ ነው? አዎ በቃ ይጠቅመዋል፣ እየተጠቀመበት ነው። አዎ ብዙ መጽሐፍ ነው እኮ እየተሸጠ ያለው። አይ ችግር የለም በቃ አመስግኖንም ይብላ ሰድቦንም ይብላ እና ሲመጣ ይቅርታውን እንቀበለዋለን። አየ የቺ ቅድስት ቤተክርስቲያንን ድሮም እዚህ ያበቃቻቸው እሷ ናት። ይሄው ያለበሰቻቸውን ካባ እኮ አሁንም አልጣሉም። ከጠላሃት መወርወር ነው ያለብህ ካባዋን። በቃ ይቺ ቤተክርስቲያን ምትረባ አይደለችም። ይቺ ቤተክርስቲያን ኮራጅ ናት። ይቺ ቤተክርስቲያን የራሷ የሆነ ነገር የላትም ብለህ ከተጸየፍካት በዚህ ደረጃ አደባባይ ወጥተህ ጉባኤ ሰብስበህ በሚዲያ ቀርበህ ጋዜጣዊ መግለጫ የሚያሰጥ ደረጃ በቃ እንከን የተሞላች ናት የሚል እምነት ላይ ከደረስክ አሽቀንጥረህ እኮ ነው መጣል ያለብህ። በቃ ካባዋንም ወርውር፣ ቆቧንም ጣል፣ አስተሳሰቧንም ጣል፣ ምኗንም ጣል፣ ሁሉን ጣል። ግን ሌቦች ናቸው እነዚህ። ያየ ልክ የበግ ለምድ ለብሰው በከብቱ መሃል ገብተው የሚያተራምሱ ነጣቂዎች፣ ተኩላዎች የተባሉት እንደነዚህ ያሉት ናቸው። የቤተ ክርስቲያኒቷን የከበረ ልብስ የአባቶቻችንን የከበረ ልብስ ክብር እንዳለው ያውቃሉ። ገብተዋል። አያወልቁት። እስቲ አውልቁት። ክብር ከሌለው እስቲ አውልቁት። የሚያስነቅ ከሆነ እስኪ አውልቁት። ከዚች አሁን ከናቋት ቤተክርስቲያን የተገኘ ነገር ምን ይሰራላቸዋል? የሄዱበትን ቤተ እምነት ለምን አይመስሉም? ኮላሩን ያርግ። አሽቀንጥረህ እኮ ነው የጣልከው ኮላሩን አይደል እንዴ? ዘሞመንት እኔ ኦርቶዶክሳዊ ሆኛለሁ ስትል ኮላር አርጋ አይቻላው። አላምታታህም። በሁለት ቢላ አልበላህም። እስከ መጣህበት ቀን ድረስ ትለብስ ነበር ኮላሩና ያለው። የመጣህ ግን ወልቋል። በቃ ወደ መጣህበት ተቋም ተቀላቅለሃል። በመድረኳ ስትቆም ነጠላዋን ለብሰህ ነው የምናየህ አይደል እንዴ?
ስለዚህ አሁን በቃ ኦርቶዶክሳዊ ቤተክርስቲያንን አንፈልጋትም ያለ ሰው ቆቧን አውልቅ፣ ሌቦ ካባዋንም አውልቅ፣ አስረክብ፣ መስቀሏንም ቁጭ አድርግ፣ ሁሉ ነገሯን ተውና በይፋ በቃ ኮላርህንም አርገህ ይሁን ሱፍህንም አርገህ ይሁን ምንህንም አርገህ ይሁን ሂድ እዛ። ግን ለምንድን ነው የማያወልቁት ካላችሁ የሚፈለጉት ለስድብ ነው። የሚፈልጓቸውም እንዲሳደቡላቸው ነው። ከዚህ ቤተክርስቲያን ከዚህ ቤተ እምነት የመጣ አባ ገሌ፣ ከዚህ የመጣ መሪጌታ ገሌ፣ ከዚህ የመጣ ሁኖ አባ መሆናቸውንም እኮ እርግጠኞች አይደለንም። በመሰረቱ እውነት ለመናገር እዚህ ደብር ነበር ሲባሉ ሰምቼ አላቅም። እነዚህ ሁሉ ወፍ ዘራሾች እኮ ናቸው። ቢንዬ እስኪ ከየትኛው ደብር ነው የመጡት? ከአራዳ ጊዮርጊስ የመጣ ሊቅ ነው ይሄ? ወይስ ከቀጨኔ መድኃኔዓለም? ወይስ ከታካ ነገስ ባታ? ወይስ ከአራዳ ጊዮርጊስ? ወይስ ከወልደ ነጎድጓድ ዮሐንስ? ወይስ ከምስካየ ኅዙናን? ከየት ነው የመጡት? እነዚህም መገኛም የላቸውም። ባይዘ ወፍ ዘራሾች ናቸው። የቤተ ክርስቲያን ልጆችም እንዳይመስሏችሁ እና በጣም በጣም የሚያሳዝን ነው ቢንዬ። ግን ያው ዞሮ ዞሮ ምንድን ነው ትልቁ ቁም ነገር እዚህ ያላችሁ ኦርቶዶክሳውያን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንከን የለሽ ናት። ምንም ቢሏት፣ በዚህ ቢያገላብጧት፣ ወደ ላይ ቢያወጧት፣ ወደ ምድር ሊከቷት ቢሞክሩ እንከን የላት፣ እንከን አይወጣላት። ስለዚህ ልክ ቅዱስ ገብርኤል ንቁም በበህላዌነ፣ ሁላችንም በያለንበት ጸንተን እንቁም እንዳለው ሁላችንም በዚች ኦርቶዶክሳዊት ቤተክርስቲያን ጸንቶ መቆም ነው። ስለ ራስ መጸለይ፣ ስለ ቤተሰብ መጸለይ፣ ስለ ወዳጆቻችን ሁሉ መጸለይ፣ ስለ ሀገር መጸለይ፣ ስለ ዓለም ሁሉ መጸለይ፣ እንደነዚህም ደግሞ ወጥተው አፍ ስለሚከፍቱትም ሰዎች መጸለይ የግድ ነው። ክርስቲያን ከሆንን ምንም ሆደ ሰፊ መሆን የግዴታችን ነው። ልቡና እንዲሰጣቸው፣ ካልሰጣቸውም ደግሞ ያወራርዳለሁ። ምን አገባን? በሚጠየቅበት ሰዓት ይጠየቃል። እኛ ግን ጸንተን እንቆይ። ጾም ወሳኝ ነው። ጾም ቁስለ ነፍስንም የነፍስንም ቁስል የስጋንም ቁስል የሚፈወስበት ነው። ከእግዚአብሔር በረከት የምናገኝበት ነው። ወደ እግዚአብሔር የምንቀርብበት ነው። ምሕረት ቸርነቱን የምንጠይቅበት ነው። ምሕረትን የሚያሰጥ ነው። ቸርነትን የሚያበዛ ነው። ከዛም ደግሞ እንደው በቃ እንዲሁ ዝም ብሎ በሳይንስ በምንድን ነው የምናምነው ለምትሉት እግዚአብሔር የለም ለምትሉትም ደግሞ አሁን ሳይንሱም በቂ በቃ አጥንቶ አይቶ ዝም ብሎ ሃይማኖተኞቹን ጿሚዎቹን ሲያጣጥል በቀን 5 መብላት ወሳኝ እንደሆነ ለጤና ጠቃሚ እንደሆነ ሲነግሩን የነበሩ ሰዎች አሁን ምን አሉ እና አረ ቆይ ግድ የለም በቀን 5 እንዳትነኩ፣ የቻለ ሰው በቀን 1 ይብላ እያሉ መጡ። አሁን ስሙ፣ ማንኛውንም ሳይንቲስት ስሙ፣ ማንኛውንም የጤና ባለሙያ ስሙ። አሁን በአራት በቀን 3 የበልተ በመሃል ስናክ፣ በቁርስና በምሳ መሃል 1፣ በምሳና በራት 1፣ 3ቱ እንዳሉ ሆኖ 5 የብሉ ሲሉ የነበሩ ሰዎች ሁሉ ገልበጥ ብለው አረ የቻለ የበረታ በቀን 1፣ የቻለ አረ 2 በ36 ሰዓት፣ አረ ከዛም የቻለ በ72 ሰዓት፣ አረ ስትችሉ በ5 ቀን 1 ብሉ ምናምን እያሉ መጡ። ይሄ ነው ለሎንጊቪቲ ለመፈወስ፣ ከካንሰር ለመጽዳት፣ ከዳያቤቲስ ለመጽዳት ከምናምን አሏችሁ ማለት ነው። የእኛ አባቶቻችን እኮ በዱር በገደል ሁሉን ትተው እኮ ልክ አባቶቻችን ሐዋርያት እንዳሉ ሁሉን ትተን ተከተልን እንዳሉት አባቶቻችን ገዳማውያን መነኮሳት ሁሉን ትተን ተከተልን አሉና የዓለሙን ይህንን ግሳንግዝ ዝም ብሎ ብልጭልጩን ነገር ትተው በየገዳሙ በየዱሩ በየገደሉ ለእግዚአብሔር ሲገዙ አይበሉም። ቢበሉም የሚበሉትን ሂድና ተመልከት። ዋልድባ ቋርፍ ብለው አለ እኮ ቪዲዮ ዩቱብ ላይ ፈልጉ ምን እንደሚበሉ መራራ ነገር በቃ ያልበሰለ ሙዝ ስንት ጊዜ በቃ የተቀመጠ ምናምን እሷንም እንደዚሁ ትንሽ ተለክታ ተሰጥቷቸው ማለት ነው። ትንሽ ድርሻቸው ተለክታ ተሰጥቷቸው እንደው የሰዎች ስለሆኑ ቆመው ለመሄድ እንዲያመቻቸው ማለት ነው። የግድ ያው ለመቆም ለቁመተ ስጋ ልቅመ ሲሉ ነበር አንዳንድ አባቶች። ቆመው ለመሄድ ማለት ነው። ሰው ስለሆነ የግድ ስለሆነ ማለት ነው። እና አሁን ዓለም ወደዛ እየተመለሰ ነው። የኛ አባቶች ግን ለዘመናት ለብዙ ሺህ ዓመታት በዚህ መልኩ እየኖሩ ነው ጾሙን እኛ ጋር ያደረሱት። ስለዚህ በእጅ የያዝከውን ወርቅ በመዳብ ትቀይራለህ። በእንደነዚህ አይነት 1 2 3 ወደ አምላኩ ቀረጻውን እንደጨረሱ እነዚህ ሰዎች እርግጠኛ ነኝ ድራፍቱንም ይዘው ቢራውንም ይዘው ቁርጡንም ይዘው እየተሳሳቁ አዋረድናት ይችን ኦርቶዶክስ ቤተክርስቲያን እያሉ እያሾፉ፣ ግን የተዋረዱ እነሱ ናቸው በመሰረቱ።
ነውራቸው የተገለጠ በአደባባይ እነሱ ነው። ቅድስት ቤተክርስቲያን የሚገለጥ ነውር የላት ነቀፌታም የለባትምና ይሄን አስተውለን እንያዝ ለማለት ነው። ቤንዬ እንዳትሸወዱ። የያዝነው ሀብት ከሁሉ በላይ ነው፣ ይበልጣል። የሚበልጠው ነው እኛ ጋር ያለው። እንጾማለን፣ እግዚአብሔር ያበርታን። እንጸለያለን፣ እግዚአብሔር ግን የምንጾመውን ጾም የምንጸለየውን ጸሎት ተቀብሎ ለሀገራችን ምሕረት፣ ቸርነት በምንሰማው ክፉ ነገር ሁሉ እንዲርቅ ህዝቡም እንዲሁ ከረሃብ፣ ከመከራ፣ ከጦርነት፣ ከስደት፣ ከመሞት ያለ ዕድሜው ከመንከራተት እንዲታደገው ከልብ መጸለይ ነው። የረሃብ አድማም ማድረግ የለብንም አይደል ቢንዬ? እንደ ረሃብ አድማ ዝም ብሎ ምሳና እራት መተው ብቻም አይደለም ጾም ሲባል። ጾም እኮ ጥልቅ ነገር ነው። እነዚህ ሰዎች አልገባቸውም። ጾም ጥልቅ ነገር ነው። ኮንሰፕቱ ጥልቅ ነው። እንዲሁ ዝም ብሎ መከልከል ብቻ አይደለም፣ ብዙ ነገር አለውና ያን አስተውለን በእውነት ከልባችን በእውነት በፈሪሃ እግዚአብሔር ልክ የነቢዩ የዮናስን መልእክት አምነው ተቀብለው የነነዌ ሰዎች እግዚአብሔርን አምነው እግዚአብሔርን ተስፋ አድርገው ተንበርክከው ተነሳሂ በሆነ ለይቅርታ በተዘጋጀ ልብ ተንበርክከው ጸልየው ምሕረት ቸርነትን እንዳገኙት እኛም እንደዚያ ተነሳሂ በሆነ ልብ ለእግዚአብሔር ከልብ በመንበርከክ ለእግዚአብሔር ማንነታችንን በማስገዛት ኃጢአትን በመጸየፍ በመተው ለጽድቅ በመቸኮልና በመጣደፍ በመትጋት እግዚአብሔርን ከልብ መለመን ያስፈልጋል። ጾም ማለት ያ ነው። ጾም ዝም ብሎ ምግብ መተው ምናምን አይደለምና ይሄ ነው ወዳጆቼ። እግዚአብሔር ደግሞ ይህን እንድናስተውል ይርዳል ለማለት ነው። ለነዚህ የቀነጨረ አእምሮ ላላቸው እንደ ሰው ተፈጥረው ግን ከነ አህይት ከነ የጅቢት እና ከሌሎች በታች እያሰቡ እየተናገሩ ላሉ ወንድሞቻችን ደግሞ እግዚአብሔር ማስተዋልን ይስጣቸው። ባይዘዌ ቢኒ እንስሳን መናቅ አይቻልም። እኔ አይ ቴክ ኢት ባክ። አህያ ኢዝ ስማርት፣ እነ ጅብም ስማርት ናቸው። ናሽናል ጂኦግራፊን ካየ እንዴት ካልኩሌት አድርገው እንደሚንቀሳቀሱ በአኒማል ወርልድ ስታይ ሃው ስማርት ዘይ አር ሃው ካልኩሌቲቭ ዘይ አር ስትመለከት እንዴ እንስሳም ቢሆን እኮ ያስባል። እግዚአብሔር የደመ ነፍስም ቢሆን የማስተዋል ነገር ፈጥሮለታል። ካልኩሌትድ እኮ ነው። አንበሳ እኮ ምንድነው አድብቶ ግዳይ ሊጥል ሲል ዘይ አር ቬሪ ኮኦርዲኔትድ ቢኒ። መሪ እኮ አላቸው። መሪያቸውን እየተከተሉ ዝም ብሎ እኮ ሄዶ ልከመር እኮ አይልም። ይሆናል ይሄ ምንድነው ዋይልድ ዶግስ የሚባሉ በጣም ፋሲኔት የሚያደርጉኝ እግዚአብሔር ከፈጠራቸው የበረሃ ውሻ የሚባል በጣም ሩዝለስ የሆኑ በጣም የሚገርሙ አዳኞች ናቸው ቢኒ። ቬሪ ሰክሰስፉል። እነሱ አደን ሊያድኑ ሲሉ የሚሄዱበትን መንገድ ኮኦርዲኔሽናቸውን ምልክት እንዴት ከመሪያቸው እንደሚቀበሉ እንዴት ደካማውን አይተው እንደሚመርጡ ሄደውም ደግሞ አሳደው ታርጌታቸውን ግብ እንደሚያደርሱ ስትመለከት እንዴ ከነዚህ ከቀነጨሩ ሰዎችማ እነዚህ እንስሳት የበለጠ ያስባሉ ቢንዬ። እና ለካ እንስሶቹ በልጠው ተገኝተዋል ለማለት ነው። ራሴን አርም ያለው እንስሶቹ እና አህያ ይበልጣሉ ለማለት ፈልጌ ነው። እግዚአብሔር ይስጥልኝ ቢንዬ። የማ ጌታዋን ያናገረች ናት እኮ እንዴት ከነዚህ ሰዎች ጋር ተወዳድራ? አረምኩኝ እኮ የበላማ እያለች ለካ ጌታ የተቀመጠባትን ፍቱና አምጡልኝ የተባለች የከበረችዋም አለች። እና እሱ ሁሉ መጣብኝና ራሴን አርም ያለው ይቅር በሉኝ ብለናል። ቃለ ሕይወት ያሰማልን በእውነት ቃለ ሕይወት ያሰማልን በእውነት። ጌት እየገባክ? አዎ ቤት ነኝ። እሺ ጥቂት አንድ ሁለት ነገሮች ልናገር እና ከዛ በኋላ ጌት እየተቀጠለ ያለ ባይደዌ እውነት የምነግራችሁ እኔ አሁን ፍራሽ አዳሾች ላይ ያለ ምልከታ ሲሪየስ ነው። ባይደዌ ሲሪየስ ነው። በመጀመሪያ ደረጃ እኛውን ለምን ይከሱናል? ወይም ከኛ የተሻለ ነገር ቢያደርጉ አይችሉም? ለምሳሌ አንድ ሰውን እኮ አንተ ስትከስ እኮ ተሽለ መገኘት እኮ አለብህ አይደለ? ቤተክርስቲያናው ጾም ጸሎት ብላ አወጀች አይደለ? 7 አይነት ጾም አለ ስትል እነሱ ደግሞ 9 አይነት ጾም አለን ብለው ቢመጡ ጥሩ ነው አይደለ? ጥሩ አይደለ? አንድ ጾም የሚባል ነገር የሌለው በነገራችን ላይ አጽዋማቱ ሁሉ ስለምን እንጾማለን? 7ቱ የቤተክርስቲያን አጽዋማት ሮብና ዓርብ፣ ሮብ መያዙን፣ ዓርብ መሰቀሉን፣
ይሄው ታላቁ ጾም ማንን ነው የምናስብበት? ጾመ ሐዋርያት ብንል በነገራችን ላይ ጾመ ነነዌ ብለን ብናስብ እኮ የነነዌ ሰዎች ምሕረት ያገኙበት ነው ከእግዚአብሔር እና ጾምን የተሻለ ነገር ኖሮት አንድ ሰው የተሻለ ነገር ኖሮት ቢኮንናችሁ ችግር የለውም። በነገራችን ላይ ፍጹም ለምሳሌ የተሻለ በቃ ሰግዶ ለምሳሌ ለእግዚአብሔር አምላክ ስገድ ተብሏል አይደለ? ለእግዚአብሔር አምላኩ ሲሰግድ አይተን ቢሆን ኖሮ እንትን ይላል እና ይሄ በእውነት ነው የምነግራችሁ ጠማማነት ነው። ከዛ በተረፈ ግን ቅድም ዶክተር እንዳለው ልብሷ ምግባቸው ነች። በቃ እችን ልብስ እኮ ካለበሱ ማን ዞር ብሎ ያያቸዋል? ማን ዞር ብሎ ያያቸዋል? ተረዳችሁ? ነበርኩ ካላሉ ማለት ነው። በህቡ ተደራጅተዋል። እኔ አንዱን ልንገራችሁ፣ አብዛኞቹን አውቃቸዋለሁ። እርስ በርሳቸው እንኳን አይስማሙም፣ እርስ በርሳቸው እንኳን አይተማመኑም። በቦክስ ሁሉ ተደባድበው ነው ያውቃለሁ። ጌታቸውና ጽጌ በቦክስ ተደባድበው ቡን 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 አንኩሮታል። ያ የደርግ ወታደር ስለሆነ ጽጌን አንኩሮታል። ጽጌ ከገዳም ስመጣ ብሎ መኪናው ላይ የነበሩ ምስኪን ሰዎች እንደቀጠቀጡት ሁሉ ብቻ እኮ አይደለም፣ ጌቾ ራሱ አቡኖታል። እግዚአብሔር ፍቶኝ ነው ነገራቸው። ጌታቸው ይዞ አቡኖታል። ለጥቅም ግን አንድ ይሆናሉ ባይገርሟችሁ። እና በቃ ታወልቃላችሁ። እና እኔ አሁን አንዳንድ ኦርቶዶክሳውያንም ላይ በጣም ማዝ ነው ከመታለል ቀርቦ መጠየቅ። እች ቤተክርስቲያን የዚች ቤተክርስቲያን ልጆች በመሆናችን በጣም እድለኞች ነን። በነገራችን ላይ እድላችን ግን አልገባቸውም ብዙ ሰው። በነገራችን ላይ ለምሳሌ እኔ ከገሌና ከገሌ በመወለዴ ለምሳሌ ማንም ድሃ ይሁን ሀብታም ቤተሰቡ ከድሃ እንኳን የተወለደ እንኳን ቤተሰቦች ወለዱኝ ብሎ ያመሰግናል። ስለ ቤተሰቦቹ ማለት ነው። ማንም ጤነኛ ሰው ማለት ነው። የችግረኛ ቤተሰብ ልጅ እንኳን ከነሱ ተወለድኩ ነው የሚለው። በነገራችን ላይ እግዚአብሔር በወደደው መንገድ ወደዚህ ምድር አመጥቶናልና ማለት ነው። እነዚህ ሰዎች እቺ ልዩ ቤተክርስቲያን ወደር የሌላት ቤተክርስቲያን ውስጥ ኖረናል ብለው ሳይኖሩ ማለት ነው እዛ ልብሷን ከመርካቶ ገዝተው ቂቅ ብለው አሁን አንዳንዶቹ እግዚአብሔር ፊቶኝ የመነግራቸው አሁን ለምሳሌ ጌታቸው የሚባለው የስኮላር ነው ምናምን ይላሉ ማለት ነው። ጌቾ እኮ የአይፋ መኪና ሾፌር እኮ ነው። 1983 ዓመተ ምህረት ሐረር ላይ ኢህአዲግ ሲገባ ዘሎ ቤተክርስቲያን ገባ። የአይፋ ሾፌር መኪና ነበር፣ ያው ታውቃላችሁ፣ ወታደር ነበር። ዘሎ ገባ እንዳይደፉት እዛው ቤተክርስቲያን። መቼስ ስነዱ መቤታን ወታደራውን ከዛ በፊት ቤተክርስቲያን ሲገባ አስቡ፣ በደርግ ጊዜ። ከዛ ጌቾ ግን እንዳይገሉት ብሎ እዛ ቤተክርስቲያን ተጠለለ። 2 ዓመት ከኖረ በኋላ ከዛች ቤተክርስቲያን ወጣ። ሲያይ አገኘ ፈረንጆች እማያውቃትን ቤተክርስቲያን ቀሚሷን ለበሰ። እኔ መምህር ነኝ ብሎ ወጣ። ከዛ የደርግ ወታደር ነበር አላልኳችሁ? ኤርትራ ነበርኩ ስሰራ ነበር ታድሶ ምናምን። እኔ እውነት አንድ ቀን እኮ መጽሐፍ ቅዱስ በጣም የሚያስፈራኝ ጥቅስ አለ። ስለ እያንዳንዱ ነገር እንጠየቃለን ይላል። ስለ እያንዳንዱ ነገር ይሄን አያስበው። ለምሳሌ ዋን ሴቭድ ኦልዌይስ ሴቭድ ድነት ምናምን የሚለው ሰውዬ ታዲያ የሚጠየቀው ምንድን ነው? ለምሳሌ አንዱ ከምንጠየቀው ጂኒ ታዘዘልን፣ እንደው ፕሬስ ጋድ ሃሌሉያ፣ አጋንንቶች ሁሉ ተገዙልን ምናምን ነገር የሚሉ ሰዎች ወደ ጌታ ፊት ይቀርባሉ አይደለ? መጽሐፍ ቅዱስ ሲናገር ማለት ነው። በጣም ከባድ ቃል ነው የሚናገር። ከቶ አላውቃችሁም ነው የሚላቸው። በስሜን አላደረግንም፣ እንዲህ አላደረግንም፣ እንዲህ አላደረግ ከቶ አላውቃችሁ። ስትጀምሩም አላውቃችሁም፣
ስታገለግሉ ምን ከእናንተ ጋር የለውም ምናምን። ሌላም ነገር እኮ ክሊክ አድርጎንላል ጌታ አይደለ? ምን ብሎናል መሰላችሁ? አጋንንት ስለወጡላችሁ ደስ አይበላችሁ ብሏል። አልታዘዙ ያሉትን ቅድም ዶክተር እንዳለው እንደነዚህ አይነቶቹ በጾም በጸሎት የላይፍ ጉዳይ ይጠይቃል፣ አታችመንት ይጠይቃል ከኔ ጋር በጾም በጸሎት እንጂ አይወጣም። ለዚህ ነው ቅድም እንዳልኳቸው ሐዋርያት ሥራ ምዕራፍ 13 እና ምዕራፍ 14 ላይ በጾም በጸሎት ከተጉ በኋላ ነው እና ከሐዋርያቱ ሊተማር ነው። አንተ እኮ እቺን ስንዱ መቤት ቤተክርስቲያንን ለመንቀፍ የተሻለ እምነት ይዘህ መምጣት እኮ ነበረብህ፣ የተሻለ ሐሳብ። አሁን ቅድም አላያችሁትም? ሄድን የሚለው ሰውዬ ያዙኝ ቀውጥ የሚያደርገው ሰውዬ 3 ጥቅስ ተነፈሰና ልንተነፍስ ስንል ከዛውን ነገ ኤሌክትሮኒክስ ኢቫንጀሊዝም ዛሬ የቀድሞ ፓስተር ቢኒያም ሽታዬ ቤት ገብቼ እንደው አገልግዬ ከ500 ሰው በላይ ወንጌል ሰምቷል። አምላክ እግዚአብሔር ፍቶኝ እኮ ነው። እንደዛ እኮ ይደረጋል። አምላክ እግዚአብሔር ፍቶኝ እኮ ነው የምነግራችሁ። ውሸት መሰላችሁ? ዛሬ ቱዴይ ፈረንጅ ሀገር ያሉት ማለት ነው አሁን ሲገቡ እኔ ጋ ማለት ነው ወይም የሆነ ሰው ጋር እገሌ ጋር ገብቼ 100 ሰው ነበረ ኢቫንጀል ወንጌል ሰብኬ ወጣው እና ወንጌል አድርሻለሁ ይላል ማለት ነው። ለመሰላችሁ እኔ ሪፖርት ስቀበልም ኖር ያለው ሪፖርት ሳረግም ኖር ያለው በነገራችን ወጎዳና ላይ ወጥቼ ለዚህ ያህል ሰው መሰከርኩ ብዬም አውቃለሁ። 93 ምናምን በኢትዮጵያ አቆጣጠር ማለት ነው። ከዛ በኋላ ኃላፊ ደግሞ ሆኜ እኮ ከየክልሉ ሪፖርት ሰምቻለሁ። በነገራችን ሪፖርት ሰምቼ አንዳንዱ ጥርጣሬ ያለብኝ ቦታ ላይ አራዳ ስለሆንኩ ለምሳሌ አፋር ላይ፣ ሰመራ ላይ፣ ሎጊያ ላይ እንደዚህ ምናምን አፋምቦ ምናምን ወንጌል ሰብከን እንዲያል ሰው ዳነ ሲሉኝ ያውን ያራዳ ስለሆንኩኝ ብድግ ብለን እስቲ ሰርች እናድርግና 17 ቤተክርስቲያን አለን ብለው ሪፖርት ሲያቀርቡ 2 ደግሞ ድንቅ ተሸላሚ በአፋሮችን ወደ ክርስትና ወደ ፕሮቴስታንት ያመጡ ተብለው የተሸለሙና የቆረጠሙ የማይታወቅ ከ1.5 ሚሊዮን ብር በላይ በልተው ነበር በአንድ ዓመት ማለት ነው። እና የ2 ፍየል ፕሮጀክት ሳይነካ ማለት ነው። ከዛ በኋላ ሰርች ሳደርግ ወገኖቼ በቀን 30 ሰው ዳነ ያለው ሰውዬ ከሰመራ 8 ኪሎ ሜትር አንድ ቦታ አለች፣ ጻፉልኝ እነጋሽ አበበ ያሉበት ማለት ነው። እዛ ጋር አንድ ቸርች ነበር የተገዛ። እሱ ቸርች ብቻ 52 ሺህ ብር ያስፈልግ ነበረ። 52 ሺህ ብር ሰጥቻቸው በር ምናምን መስኮት እንዲያልቅ አድርጌያለሁ። እና ከዛ ውጭ ያለን አዋሽ 7 ላይ ነው 17 ቸርች አለ የተባለው ማለት ነው። ምን መሰላችሁ? ብንያም የዋና ቢሮ ኃላፊ ሆነው ይሄን ያህል ከጠየቃችሁና እውነት ካወጣጣችሁ አንድ ቀን በጌታ ፊት ትቆማላችሁ። አንድ ቀን በእግዚአብሔር ፊት ትቆማላችሁ። በቅዱሳኑ ፊት ትቆማላችሁ እኮ። የሚገርማችሁ ነገር እንደዛ የበሉት ሰዎች የተሸለሙ ሰዎች አንድም ስራ አልሰሩ እና አንጀቴ ቅቤ የጠጣውን ነገር ልንገራችሁ። ያን ሁሉ እውነት አውጥቼ አዋሽ 7 ላይ ስደርስ ፀጉረ ልውጥ ሰው አሸባሪ አዋሽ 7 ገብተዋል ብለው እነዚህ አጭበርባሪዎች 1.5 ሚሊዮን ብር ያጭበረበሩት እና ፓስተር ማርቆስ ይባላሉ ሪፖርት አድርገዋል። እኔ ደግሞ ያን የሚይዘው ፒክአፕ 5 ቁጥር መኪና የደህንነት መኪና ተብሎ ነው ብዙ ጊዜ የሚታሰበው እና ያ ነው የቢሮ መኪና ማለት ነው። ወይም ለአንድ ክሩዘሩም ከሆነ 35 ቁጥር ነው የልማት ማህበሩ ማለት ነው። የሚገርማችሁ ነገር ስገባ ጥቁር ነኝ መላጣ እንደምታዩ ምናምን ሱፍ ለብሻለሁ ምናምን አዋሽ 7 ፖሊስ ጣቢያ ጉባኤ ላይ ከወያየው በኋላ አልረሳኝ። ከዛ ስጠየቅ ይሄው እኔ ማለት እንዲህ ነኝ፣ የዋና ቢሮ ኃላፊ ነኝ፣ የመጣሁበት ዓላማ ይሄ ነው እና እንደዚህ ነው። ዋናው እኮ የፖሊስ አዛዥ እኮ የፈንታሌ የፖሊስ አዛዥ ተጠርቶ ማለት ነው ሽጉጡን በሸረጥ ላይ ይዞ ማለት ነው ፀጉረ ልውጥ ሰው ሊደፋ ማለት ነው። እና አልደብቃችሁም እዛው ፊቴ
ልክ እኔ ሰነዴን ከሰጠው በኋላ እንዲህ ነኝ ብዬ ከተናገርኩ በኋላ ያን ሰውዬ ማርቆስ የሚባለውን ፓስተር ሲያደርገው በጥፊ ሲያደርገው ጣለው። በነገራችን ላይ በጥፊ ከዛ 12 ሰዓት ከምናምን ነው አስገባው እስር ቤት። በማግስቱ አልቅሼ የፖሊስ አዛዡን ነግሬ እናንተ እኮ አለ እማንሰማ እንዳይመስላችሁ በእኛ ስም አፋርድኗል ብላችሁ ገንዘብ እኛ አልነገር ነው ባይደው እኔን አንድ ካስፈቱኝ ሰው የመከላከያ ኃላፊ ሰው እዛ ፖሊስ ጣቢያ ሄጄ የመከላከያው ኃላፊው ሰው ደውሎለታል። ይሄ ሰው እንዲህ ነው እነዚህ ግን የሚዋሹ ናቸው ብሎ ተናግሯል። አንድ የመሰረተ ክርስቶስ ልጅ አለ አንድ እጁም እንትን የሚል በጣም መልካም ልጅ ማለት ነው አይረሳኝም። እና ቀውጥ ያርገው አብያተ ክርስቲያናት ህብረት መጨረሻ ላይ በማግስቱ እንደገና ለምኝ ከእስር ቤት አስፈቷቸው። እና አይምሰላችሁ እንጀራ ነው እንደሚያረጋቸው እንጂ አሁን ለምሳሌ እኛ 8 ጾም የምንጸልይ ከሆነ ቤተክርስቲያን 200 ምናምን ቀን የምንጸልይ 300 ሰው አድርገው እንዲህ አይነት ወሬ ቢያወሩ ደስ አይላችሁ? እኛ የተሻለ ጾም ነው ያወጅ ነው ምናምን ቢሉ አንድ ቀን ሳትጾም እየቀረጠፍክ ሳትኖረው ክርስትና ቤተክርስቲያን የማትለውን እያልክ እችን ብዬ ልጨርስ። ከፓስተር ጻድቁ ጋር ኤምኬሲ የአብያተ ክርስቲያናት ህብረት አንድ ጾም ጸሎት ታወጀና አንድ ጊዜ ኤምኬሲ ምንድነው ስሙ ቦሌ መሰረተ ክርስቶስ ማለት ነው። ስሙን መጻፍ ትችላላችሁ። እዛ ተገናኘን እና ፓስተር ጻድቁ ይታማል አይጾምም ተብሎ ማለት ነው። ይሄው እግዚአብሔር ፍቶኝ ነው ነገራችሁ። ይታማል የ3 ቀን ጾም ጸሎት ነበር የታወጀው። ከዛ በኋላ ያው እስከ 6 ሰዓት ከዛ በኋላ በሶ በጥብጥ ከዛ በኋላ 9 ሰዓት ላይ ደግሞ እንትን ማለት ነው በየአይነት ምናምን ስጋ ምናምን ማለት ነው ምንበላው ማለት ነው። ከዛ ማኪያቶ ምናምን ተጣለ ማለት ነው። እና እንጀራውን በሶውን ቢጋገር እንጀራ ነው ምናምን እና ፓስተር ጻድቁ አንድ ነገር ተናገረ። ሚላ ስለኔ እንግዲህ ተው ስለኔ ፓስተር ጻድቁ ምን ብሎ ተናገረ? ደግሞ ያው አጾምም ለምትሉኝ አለ አጾምም ለምትሉኝ ያው በተግባር ላሳያችሁን የመጣሁት አለ። እግዚአብሔር ፍትህ ይመግራችሁ እና ሁላችንም ሳቅን ማለት ነው። ፓስተር ጻድቁ ግን 5 ሰዓት ተኩል ላይ መቋቋም አልቻለም፣ ጥሎ ወጣ። እግዚአብሔር ፍትህ ነው የምነግራችሁ ማለት ነው። በውሸት የሚከብር እግዚአብሔር የለም። የተሻለ ማንነት ይዛችሁ ከተገኛችሁ ጥሩ ነው። ግን ቃሉን ሳትኖሩት እውነተኛውን የጌታን መንገድ ሳትፈልጉት እችን ቤተክርስቲያን ሐዋርያዊ ቅብብሎች የተቀመጠላትን እውነት በመተቸት እኛ ጾምን አይደለ? በቃ ጾምን እኮ አይደለ? ቤተክርስቲያን አዘዘች። የሚጾመው ይጾማል፣ የማይጾመው አይጾምም። ብትችሉ እኮ እንደ ሰሜን መሰረተ መካነ ኢየሱስ እነ ቄስ በሪውን እንዳደረጉት የዛሬ 9 ዓመት 10 ዓመት እኛም የኢትዮጵያ ኦርቶዶክስ ተዋሕዶን ቤተክርስቲያን ጾም እንጾማለን ብለው አውጆ ነበረ። ቄስ በሪውን የሰሜን መካነ ኢየሱስ ሲኖዶስ ማለት ነው አውጆ ነበር። አሁን አሜሪካ ሀገር ነው። በአካልም ተገናኝተን እናውቃለን። እና ግን አትችሉትም። እስከ 12 ሰዓት መቆየት፣ እስከ 9 መቆየት ሱስ ምንድን ነው? አሁን ለምሳሌ በፕሮቴስታንት እኔ አሁን ቅድም ብያቸዋለሁ። የተቃውሞ ውጋው ዲያብሎስ ውጋው በዚህ ውጋው ከቤተ ክርስቲያን ተማሩ። ከእውነተኛ የቱ ቤተ ክርስቲያን ተማሩ። ያኔ ታርፋላችሁ። እውነቴን ነው የምነግራችሁ። እና እነዚያውን ልብሳቸውን ልብሷን ቢያወልቁ እኮ ዜሮ ናቸው። በቃ ተራ ሰዎች ናቸው። ልብሷ ናቸው ቢዝነሷ፣ እሷን መልበስ ልብሷን። እንዳልኳችሁ ቤዛ ኢንተርናሽናል አሁን እየሰለጠኑ ያሉት ወደ አዲሱ አዳራሻቸው ሜጋ አዳራሽ ሊሰራላቸው ነው።
እና ይሄ ነው እውነታው። ጌትዬ እንግዲህ ከገባህ ሀሳብ እንችር። ይህን ነገር ይቅር መሰለኝ። በቃ ይህን አገልግሎት መደገፍ የምትፈልጉ ይሄው እዚህ ጋር ተቀምጦላችኋል እና ስክሪንሻት አድርጋችሁ መደገፍ ትችላላችሁ። ይህን አገልግሎት ከልብ እናመሰግናለን። ጌትዬ ቀጥል፣ ለሁለት አድርጉን። እሺ ቢኒ አንተንም ዶክተርንም በድጋሚ ቃልዎት ያሰማልን። ሁላችሁንም እግዚአብሔር ይስጥልን። እኔ ከእንዲህ እንደው እንደነዚህ አይነት ትምህርቶች ወይም ደግሞ እንደነዚህ አይነት ነገሮች በሁለት መንገድ ማየት ይገባል። አንደኛው ያው ሰይጣን ሁሉ ጊዜ እኔ ሰይጣን ነኝ ብሎ አይመጣም። እንደሚታወቀው እንደነዚህ አይነት ሰዎችን በማስነሳት በጎ የሆነውን ጥሩ የሆነውን ወደ እግዚአብሔር የሚያደርሰውን በጎ ነገሮችን ማሳጣት ነው ሰይጣን ወደ እግዚአብሔር እንዳንሄድና ስለዚህ እንደ መማሪያ ሊጠቅሙን ይችላሉ ብለን ልናስብ ይገባል። ሁለተኛው ግን እንደነዚህ አይነት ሰዎችን ደግሞ ቶለሬት ማድረግ አይቻልም። እኔ ማለት አንደኛ ቅድም ያልኩት የሚናገሩት ነገር በራሱ የወንጌል ተቃራኒ የሆነ ወይም ደግሞ እናመልከዋለን በቃ ለሱ ስንል ተለይተናል የሚሉለትን አምላክ ተቃራኒ ስለሆነ እንደዚህ አይነት ነገሮች እጅግ በጣም እንትን ይላሉና ሰዎች ሁልጊዜ ማስተዋልን ገንዘብ ብናደርግ እንደው እንደነዚህ አይነት ሰዎች አእምሯችንን እንትን እንዳይሉን ማለት ነው። እኔ ስለ ጾም እስቲ አባቶቻችን ምን እንደሚሉ የተወሰነ ነገር ልበልና የተወሰነ ጥቅሙን አንስቼ ልጨርስ። እንደው ዝም ብሎ የተሰራ እንትን አይደለም ጾም ማለት ነውና አባቶቻችን ነገረ ጾምን በሚናገሩበት በተለያየ መጽሐፍቶቻቸው የጾምን አስፈላጊነት እንዴት አድርገው እንደሚናገሩ እንደውች ማር ይስሐቅ የሚባል ከምንድነው የመጽሐፈ መነኮሳት የሚባሉ አሉ አይደለ? ከነሱ ከሶስቱ መጽሐፍት አንዱ ማር ይስሐቅ ይባላል። አንቀጽ 4 ምዕራፍ 6 ላይ እንዲህ ብለው ይናገራሉ አባቶቻችን ስለ ጾም። ጾም ከመንፈሳዊ ተጋድሎች አንዱ እንደሆነ ሁሉ እንግዲህ ምን ይላሉ? ጾም ቁስለ ነፍስን የምትፈውስ፣ ልብ በሉ፣ ቁስለ ነፍስን የምትፈውስ፣ ኃይለ ፍትወትን የምታደክም፣ የበጎ ምግባራት ሁሉ መጀመሪያ፣ ከእግዚአብሔር ጸጋን የምታሰጥ፣ የወንጌል ስራ መጀመሪያ። የወንጌል ስራ መጀመሪያ። ተመልከቱ፣ ይሄንን ጌታችን ራሱ እንዴት ነው የጀመረው? ጌታችን ማስተማር ከመጀመሩ አስቀድሞ በዮሐንስ እጅ ተጠመቀ። ከዛ በኋላ ምንድን ያደርገው? ገዳመ ቆሮንቶስ ገብቶ 40 ቀን 40 ሌሊት ጾመ። አለቅ። ስለዚህ ከዛ ነው አገልግሎቱን የጀመረው እና ስለዚህ አባቶች ምን አሉ? የወንጌል ስራ መጀመሪያ አሏት ማለት ነው። ልክ እሱን ተከትለው ደግሞ ሐዋርያት አባቶቻችን መንፈስ ቅዱስን ከተቀበሉ በኋላ 40 ቀን 40 ሌሊት ጾመው ጸልየው አገረ ስብከት ተከፋፍለው ለአገልግሎት ወጡ ማለት ነው። ቀደምም እንዳነሳውላችሁ ቅድስት ቤተክርስቲያን አገልግሎቶቿን ሁሉ የምትፈጽመው በጾም ነው፣ በጸሎት ነው። ስለዚህ ምን አሉ አባቶቻችን? የወንጌል ስራ መጀመሪያ ነው። አንድ ወንጌላዊ፣ አንድ የሚሰብክ፣ አንድ የሚያስተምር፣ አንድ የሚያገለግል አገልጋይ እንኳን ያለ ጾምና ያለ ጸሎት አገልግሎቱ መፈጸም አይገባም። ምክንያቱም መጀመሪያ ራሱን ማገልገል አለበት፣ ራሱን መግዛት አለበት፣ ራሱን መጎሰም አለበት። ያንን ሊያደርግ ያልቻለ አገልጋይ ለሌላ ሊተርፍ ስለማይችል ማለት። ስለዚህ የወንጌል መጀመሪያ አሉ። የጽሙዳን ክብራቸው፣ የድንግልና የንጽህና ጌጣቸው፣ የንጽህና መገለጫ፣ የጸሎት ምክንያት እናት ናት። የእንባ መፍለቂያ መገኛ ናት። አርምሞን ዝምታን የምታስተምር፣ ለበጎ ስራ ሁሉ የምታነቃቃ፣ ሰውነትን በእግዚአብሔር ፊት በማድረግ ትህትናን ገንዘብ ለማድረግ የምትረዳ መድኃኒተ ነፍስ ነች ይሏታል አባቶቻችን።
መድኃኒተ ነፍስ ነች። ስለዚህ ተመልከቱ አባቶቻችን እንዲህ ነው የሚገልጧት ነው ጾም። አሁን ያነሳናቸው ነገሮች ሁሉ ጾም የምታስገኝ ናት ማለት ጾም የምታስገኘው እና ጥቅሟ በጣም የበዛ እንደሆነ ማወቅ ያስፈልጋል። በሌላ መልኩ ደግሞ ጾም ተድላ ስጋን የምታጠፋ የስጋን ጾር የምታደክም ቁስለ ነፍስን የምታደርቅ ለጎልማሶች ጸጥታና እርጋታን የምታስተምር ከግብረ እንስሳዊ ቅድም ዶክተር ሲያነሳ የነበረው ጾም ከግብረ እንስሳዊነት የምትለይ ናት። ግብረ እንስሳ ማለት ምን ማለት ነው? እንስሳ ልብላ ልጠጣ ነው የሚለው አይደል? በቃ የሚበላውን ነገር ባገኘ ሰዓት ልብላ ባገኘ ሰዓት ልጠጣ ነው የሚለው። በቃ ስጋውን ፍቃድ ብቻ ነው የሚፈጸመው እንስሳ ማለት። ሰው ግን እንስሳ አይደለም፣ ሰው ነው፣ ክቡር ነው። ስለዚህ ከግብረ እንስሳ ሰው ሲበላ ሲጠጣ ራሱን የማይቆጣጠር ከሆነ ሉጋም ካሌለው ሉጋም የሌለው ፈረስ ገደል እንደሚከት ሉጋም የሌለው ሰውም ገደል የሚገባ ነው። እንስሳን ነው የሚመስለው። ስለዚህ ከግብረ እንስሳ የምትለይ ናት አሉ፣ የምትከለክል ሰው መላእክትን መስሎ የሚኖርባትም ናት አሉ። ተመልከቱ ጾም ማለት ሰው ማንን የሚመስልባት? መላእክትን። ሰው ተመልከቱ ከስጋና ከነፍስ ባህሪያትን የተፈጠረው እና መላእክትን የምንመስለው በጾም ነው። መላእክትን መስለን የምንኖረው በጾም ነው። ስለዚህ መላእክትን መስሎ የሚኖርባትና ኃይል መንፈሳዊን የሚያጸናበት ደገኛ መሳሪያ ናት ይሉናል አባቶቻችን። ይሄ ብቻ አይደለም አሉ። ከኃጢአት ጾር ከፍቶት አንዱን ድል ለመንሳት ለማጥፋት የዲያብሎስን ረቂቅ ፍላጻ ለመመከት በጾም መድከም የሥራ ሁሉ መጀመሪያ እንደሆነች የታወቀ የተረዳ ነው ይልና ጾም የምህረት መለመኛ የንስሐ መገለጫ ከመከራ የሚሰወሩባት ሰውን ከእግዚአብሔር ጋር አስታርቃ ርስተ መንግሥተ ሰማያት የምታገባ ለሰው ልጆች የተሰጠች ቀዳማዊት ሕግ ናት ብለው ያስቀምጣሉ አባቶቻችን። እንዲህ ነው የተራቀቁባት ጾምን። ኦኬ እንዲህ የሚጠቅም ከሆነ ደግሞ ከየትም እንኮርጀው፣ በቃ መብታችን ነው። የሚጠቅም ከእግዚአብሔር ጋር ካገናኘን ጎ ከሆነ ማለት ነው። ስለዚህ በጣም እንደው እንትኑን በደንብ ያለማወቃቸው ጥግ የሚያሳየው ይሄ ነገራቸው እንደሆነ ማየት ያስፈልጋል። የተረዱበት መንገድ ራሱ እንዴት ስህተት እንደሆነ ማለት ነው። ስለዚህ ጾም የምንለው እኮ ስጋ መብላትን ቅድም ሲጠቃቀሱ ነበረ። ከመዝሙረ ዳዊትም ትንቢተ ዳንኤልም ላይ ብዙ ቦታ ላይ አለ። ትንቢተ ዮናስ እነዚህን ሁሉ አንስተናል። እነዚህ ሁሉ አሁን እኮ ስጋን አለመብላት ቅቤን አለመጠጣት እኮ ብቻውን ጾም ሊሆናቸው እነዚህ ለሚቀጥሉት ልክ አሁን እነዚህ ሰዎች እኮ ጾመኞች ቢሆን ኖሮ አሁን አንደበታቸው ይህንን አይናገርም ነበር። ለምን? ስለማይጾሙ አንደበታቸው ልቅ ነው፣ እንደወደደ እንደፈለገ ነው የሚናገረው ማለት። የሚጾም ግን ሰው አንደበቱ የተገታ ነው፣ የታረመ ነው፣ የሚናገረውን ያውቃል። በምንም መልኩ አሁን እዚህ ቤት ውስጥ እንናገር ብባል እኔ አሁን ፕሮቴስታንት ያልሆነውን ሆነ ብዬ አልናገር። በቃ እንትኔ አይፈቅድልኝም፣ ሃይማኖት አይፈቅድልኝ። በውሸት የሚከብር አምላክ ስላሌለኝ ማለት ነው። በውሸት እንዲታወቅ የምፈልገው እግዚአብሔር የለኝም። እኔ የኔ አምላክ የእውነት አምላክ ነው። የኔ አምላክ ከእውነት ጋር ደስ የሚለው አምላክ ነው። የኔ አምላክ ደስ የሚለው እውነትን መናገር ነው። ስለዚህ የጎደለ ነገር ካለ የጎደለውን ነገር እናገራለሁ እንጂ ውሸትን አልናገር። በውሸት እግዚአብሔር እኔንም አይቀበለኝም። ስለዚህ ተመልከቱ፣ ይሄንን መረዳት የተሳናቸው ሰዎች እንደሆኑ ማወቅ ያስፈልጋልና ጾም ግን በጣም በርካታ ጥቅም እንዳለው እንመለከታለን። ለምንድን ነው የምንጾም የሚሉትን የተወሰኑ ነጥቦች ላንሳና ልጨርስ። የመጀመሪያው የምንጾመው ከጡልላት ምግብ የምንከለከለው ለተወሰኑ ሰዓታት የምንቆየው የምንቆጠበው ፈቃደ ስጋችንን ለፈቃደ ነፍሳችን ለማስገዛት ነው። ጾም የሚጠቅመን ለዚህ
ፈቃደ ስጋችንን ለፈቃደ ነፍሳችን ለማስገዛት ነው። ታውቃላችሁ ፈቃደ ስጋ የዚህ ዓለምን ነገር ብቻ ነው የሚፈልገው። የዚህን ዓለም ድርጊት ብቻ ነው የሚፈልገው። ነፍስ ደግሞ የእግዚአብሔርን ፍቃድ ነው በደንብ እንትን የምትለው ማለት ነው። የእግዚአብሔርን ፍቃድ ነው የምትፈጽመው። ስለዚህ ተመልከቱ፣ ፍቃደ ስጋችን ግን እንዳያይልብን ምን ማድረግ አለብን? የፍቃደ ነፍስን መፈጸም ነው። ፍቃደ ነፍስ ደግሞ አንዱ ከእግዚአብሔር ጋር መገናኘት ነው። በምን? በጾም በጸሎት። ብርሃነ ዓለም ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 16 ላይ እንደዚህ ይለናል። ፈቃደ ስጋና ፈቃደ ነፍስ ሁል ጊዜ እርስ በርሳቸው እንደሚቀዋወሙ ሲነግረን በፈቃደ ነፍስ ጸንታችሁ ኑሩ፣ ፈቃደ ስጋችሁን ግን አትስሩ። ስጋ ነፍስ ልትሰራው የማትወደውን ይወዳልና ነፍስም ስጋ ሊሰራው የማይወደውን ትወዳለችና፣ ስለዚህ የወደዳችሁትን እንዳትሰሩ እርስ በርሳቸው ይቀዋወማሉ ይለናል። ስለዚህ ጾም እዚህ መሀል ላይ ገብታ ምን ታደርጋለች? ፍቃደ ስጋችንን ትጎስሟለች። ተመልከቱ፣ አሁን ይህ የእንስሳት ተዋጽኦ ስንበላ ጉልበት፣ ኃይል፣ ብርታት ይኖረናል። ይህን ስንቀንስ ደግሞም የተፈቀደውንም ምግብ ደግሞ በመጠን ስናረገው ሰውነት ይደክማል። ስለዚህ ኃጢአት የመስራት ፍላጎታችን ይቀንሳል። ያ ሲቀንስ ነፍስ ደግሞ ትበረታለች፣ ትጸልያለች። ስለዚህ ስጋችንን ነፍሳችን ትቆጣጠራለች ማለት ዓላማው ይሄ ነው። ፈቃደ ስጋችንን ለፈቃደ ነፍስ ለማስገዛት ብዙ ጥቅሶችን ማንሳት እንችላለን እና ቆላሲስ ምዕራፍ 3 ቁጥር 2 ላይ ብርሃነ ዓለም ቅዱስ ጳውሎስ ወንድሞቻችን እሷን ትሰሯት ዘንድ በተማራችኋት ትምህርት ወንጌል ላይ ጠብ ክርክርን በሚያመጡ ቢጽ ሐሳውያን እወቁባቸው ብዬ እማልዳችኋለሁ፣ ለጌታችን አይደለ ሆደ አምላኩ የሆኑ ናቸውና እያለ ይነግረናል። አሁን ሮሜ 8 ላይ ሮሜ 16 ላይ ታገኙታላችሁ። እነዚህ አሁን እንደነዚህ አይነት ሰዎች ሆደ አምላካቸው የሆኑ ለጸብ፣ ለክርክር፣ ለመለያየት የሚጾሙ ለእግዚአብሔር ክብር ያልሆነ አሁን ይሄ ማቅረብ ሌላው መንቀፍ ወንድምን መንቀፍ ለእግዚአብሔር ክብር የማይሆን እንደሆነ መጽሐፍ ቅዱስ ይነግረናል። ስለዚህ አሁንም ወንድሞቻችን ሆይ በዚህ በስጋችን ሳለን ፈቃደ ስጋችን ልንሰራ አይገባንም። ፈቃደ ስጋችን የሚሰሩ ሰዎች ሁሉ በወዲሁ አለን ሲሉ በወዲያ ሞቷን ናቸውና፣ ፈቃደ ስጋችሁንስ በፈቃደ ነፍሳችሁ ድል ከነሳችሁት ለዘላለሙ ሕያዋን ትሆናላችሁ፣ ትከብራላችሁ። ፈቃደ ነፍስን የሚሰሩ ሰዎች ሁሉ የእግዚአብሔር ልጆች ናቸውና ብሎ አባቶቻችን ያስተምሩናል ማለት ተመልከቱ። ስለዚህ ፈቃደ ነፍስን ፈቃደ ስጋ ለፈቃደ ነፍስ ለማስገዛት ጾም ይጠቅመናል። ሁለተኛ ጾም እግዚአብሔርን ለመለመንና ከእርሱ መልካም የሆነውን ለመቀበል ይጠቅመናል። ተመልከቱ፣ አሁን እነዚህ ሊቀ ነቢያት ሙሴን ማንሳት እንችላለን። 40 ቀን 40 ሌሊት ጾሙ ሕገ እግዚአብሔርን ተቀበለ፣ ታቦተ እግዚአብሔርን ተቀበለ። ቆርኔሊዮስን ማንሳት እንችላለን። ቅድም ቢኒ ሲያነሳው ነበረ። ጾሞ ጸልዮ እግዚአብሔር ምን እንደሰጠው ሐዋርያት ሥራ ምዕራፍ 10 ላይ ቅድስት ሐና እመ ሳሙኤል 84 ዓመት ሙሉ እስኪሆና ድረስ እግዚአብሔር ፊት በጾም በጸሎት ትንበረከክ ነበር። እግዚአብሔር መጨረሻ ላይ ልጅ ሰጣት። እነዚህን ነቢየ እግዚአብሔር ኤልያስን እና ነቢዩ ዳንኤልን ነቢዩ ኢሳይያስን ስንመለከት 3 ደቂቅን እነዚህን ሁሉ ስንመለከት ጾም ጾሙ። ለዚህ ነው ቀደም ብያችኋለሁ፣ እናንተ በሐዋርያትና በነቢያት መሰረትነት ላይ ታንጻችኋል ያለን ብርሃነ ዓለም ቅዱስ ጳውሎስ። ለዚህ ነው ሐዋርያት ነቢያት ያደረጉትን የምታደርግ ቤተክርስቲያን ከነሱ ውጪ ምንም አይነት እንትን የላትም። ስለዚህ እነዚህ ሁሉ ለምነው እንዳገኙ እኛም ደግሞ በጾም ውስጥ ለምነን ዕለት ዕለት የሚያስፈልገን ከእግዚአብሔር የምንሻው በጣም ብዙ ጉዳይ አለ የምናገኝበት ነው ጾም። ልባችን ተሰብሮ የምንጸልይ ከሆነ ሶስተኛ ሐዘናችንን፣ ችግራችንን፣ መከራችንን ለመግለጽ ጾም ይጠቅማል። ይሄ መጽሐፍ ቅዱሳዊ ነው። ብዙ ቦታ ላይ ተጾሟል። አሁን በዚህ የተነሳ ማለት እንደውም ምን ይላል? በዚህ ሐዋርያው ቅዱስ ያዕቆብ መልእክት ምዕራፍ 4 ቁጥር 8 ጀምሮ ስታነቡ እናንተ ኃጢአተኞች ይላል እጆቻችሁን አንጹ፣ ሁለት ሐሳብም ያላችሁ እናንተ ልባችሁን አጥሩ፣ ተጨነቁና እዘኑ፣ አልቅሱ፣ ሳቃችሁ ወደ ሐዘን፣ ደስታችሁ ወደ ትካዜ ይለወጥ ይልና ከዛ በኋላ ኃይለኛው እግዚአብሔር ፊት ራሳችሁን አዋርዱ፣ በጊዜ ሁሉ ከፍ ከፍ ያደርጋችኋል። ስለዚህ እግዚአብሔር ፊት ደግሞ ራሳችሁን የምናዋርደው በምንድን ነው ስንል በጾም።
ነቢዩ ኢዩኤል በትንቢተ ኢዩኤል ምዕራፍ 2 ላይ ስታነቡ የምታገኙት ጾምን ቀድሱ ራሳችሁንም አዋርዱ እያለ ይነግረናል ማለት ነው። ትንቢተ ኢዩኤል ምዕራፍ 2ን ስታነቡ ታገኙታላችሁ። ስለዚህ እነዚህ ሁሉ ስንመለከት እነ ነህምያን ስንመለከት ጾሙ ጸልዮ ነው እግዚአብሔር ብዙ ነገር ያደረገላቸው እና እዝራ ጾሙ ጸልዮአል ብዙ ነገር እና በመጽሐፍት ውስጥ እነ ክቡር ዳዊት ሁሉ ጸልየዋል። ችግራቸውን አሳስበዋል፣ መከራቸውን አሳስበዋል፣ እግዚአብሔርም ሰምቷቸው። ስለዚህ እኛ የምንጸልየው ደግሞ ብዙ ችግር አለብን፣ እንደ ሀገር ችግር አለብን፣ እንደ ቤተሰብ ችግር ይኖርብናል፣ እንደ ጎረቤት ችግር ይኖርብናል፣ እንደ ዓለም ችግር አለ። እነዚህን ሁሉ ችግር እግዚአብሔር እንዲያርቅልን ብለን ደግሞ እንጸልያለን፣ እንጾማለን። ስለዚህ እሱ ነው። አራተኛው ጾም ድካምን አውቆ ቅድመ እግዚአብሔር ራስን ለማዋረድ ይጠቅመናል። ድካምን ለማወቅ አሁን ችግራችን ድካማችንን አለማወቅ ነው። አንዱ እኔ ደካማ ነኝ እርዳኝ የምንለው በጾም ነው። በነገራችን በጾም ነው። ብዙ አባቶቻችን ይህንን አድርገዋልና ቅድም ያነሳውላችሁ ቅዱስ ያዕቆብም እንደዚያ ይለናል። በአንደኛ ቅዱስ ጴጥሮስ መልእክት አንደኛይቱ ምዕራፍ 5 ቁጥር 6 ላይ ይህንኑ ሐሳብ የሚደግፍ ከኃይለኛው እግዚአብሔር ፊት ራሳችን ማዋረድ እንዲገባ እሱ ደግሞ በድካማችን ሁሉ እንደሚረዳን በጊዜ ሁሉ ከፍ ከፍ እንደሚያደርገን አጥብቆ ይነግረናል። ስለዚህ አንዱ እሱ ነው። ሌላ አምስተኛ ጾም ወደ እግዚአብሔር ለመመለስ ለመጸጸትና ለንስሐ ይጠቅመናል። አሁን ያለ ጾም የሚደረግ ንስሐ የለም። ያለ ጾም የሚደረግ ንስሐ የለም። ስለዚህ አባቶች ንስሐ ስንጠይቃቸው የመጀመሪያ ወይም ንስሐችን ስንናዘዝ የሚሰጡን ጾም ነው አንዱ ቅጣት የሚሆነው ማለት። ስለዚህ ይሄ እግዚአብሔር ራሱ ምን ይላል? ጌታችን አምላካችን ልዑል እግዚአብሔር እንዲህ ይላል፣ ወደ እኔ ተመለሱ ይላል የሰራዊት ጌታ እግዚአብሔር፣ እኔም ወደ እናንተ መለሳለሁ ይለናል እግዚአብሔር። ስለዚህ ወደ እግዚአብሔር ደግሞ የምንመለሰው በምንድን ነው? በጾም በጸሎት። በጾም በጸሎት ወደ እግዚአብሔር መመለስ የሚቻለው ማለት ነው። ስድስተኛውና የመጨረሻ ነጥብ የማደርገው ጾም ኃይለ አጋንንትን ለማድከም ይጠቅማል። ተመልከቱ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ገዳመ ቆሮንቶስ ገብቶ 40 ቀን 40 ሌሊት ጾሞ ሲወጣ ይህ ገጠመው ፈተና ነው። ሰይጣን በሶስት ነገር ፈተነው ይላሉ አባቶቻችን። አንደኛው መራቡን አይቶ ድንጋዩን ዳቦ አድርገውና እንብላ አንተ እውነት የእግዚአብሔር ልጅ ከሆንክ አለው ይላል። ይህ ስስት ይባላል። ስስት። ጌታችን ደግሞ ምን አለ? ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል እንጂ ብሎ መለሰለት አይደል? ሌላው ደግሞ ምን አለ? ተራራ ላይ ወሰደውና ይህን ሁሉ ተመልከት አለና ወድቀህ ብትሰግድልኝ ይህን እሰጥሃለሁ አለው ይላል። ተመልከቱ። አሁን እሱንም ነቀፈው። አሁን በሀብት በንብረት አይደለም ዲያብሎስ መከራ የሚያበላን እኛ የዚህን ዓለም ጌጥ እያሳየን እግዚአብሔርን ያስካደን እነዚህ ሰዎች አሁን መከራ የሚያዩት እዚህ የሚዲያው እየዞሩ ምንድን ነው? የዚህ ዓለም ጉዳይ እኮ እውነት የቤተክርስቲያን ጉዳይ ገዷቸው ነው አይደለም? ቅድም እንደተባለው እኮ የተሻለ ነገር ቢኖራቸው እኮ ይህንን አይደለም የሚነቅፉት። ይህማ መጽሐፍ ቅዱሳዊ ነው። የተሻለ ነገር ይዘው መጥተው ይኸው ብለው ያስተምሩን ነበር፣ ግን የተሻለ ነገር የለም። ስለዚህ ተመልከቱ፣ ወሰደና ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው ይላል። ተመልከቱ፣ ስገድልኝ፣ ለጌታ ለእግዚአብሔር ስገድ፣ እሱንም ብቻ አምልክ ተብሎ ተጽፏል። አለቀ። ከዛ ደግሞ ምን አለ ነው? ከዚህ ፎቅ ላይ ራስን ወርውር እነሆ አለ። ተመልከቱ፣ ዲያብሎስ ጥቅስ ሲጠቅስ ማለት ነው። መላእክቶቹን በፊት ይሰድልሃል፣ በእንቅፋትም እንዳትመታ ይደግፏል፣ ያነሷል ተብሎ ተጽፏል። መዝሙረ ዳዊት ላይ ያለውን ጠቅሶ አመጣ። ጌታ እግዚአብሔርን አትፈታተን ተብሎ ደግሞ ተጽፏል ብሎ ጌታችን በዛ እነዚህ ሶስት አርዕስተ ኃጣውእ ይባላሉ። የኃጢአት ራሶች ናቸው እነዚህ። ትዕቢት፣ ስስት፣ ፍቅረ ንዋይ፣ እነዚህ ናቸው ዓለምን አሁን የሚያተራምሱት ማለት ዓለምን የሚያተራምሱት እነዚህ ናቸው። ስለዚህ ተመልከቱ፣ ሰው ከነዚህ ነገሮች መውጣት የሚችለው እነዚህን አርዕስተ ኃጣውእ የተባሉትን የኃጢአት ራሶች የተባሉትን ፈተናዎች ክርስቶስ ድል ያደረጋቸው በጾም ነው። እኛም ድል የምናደርገው በጾም፣ ያለ ጾም እነዚህን ድል ማድረጋቸው። ስለዚህ የኃይለ አጋንንትን ማድከሚያ ጾም ነው። አጋንንትን ማባረሪያ ጾም ነው። መጽሐፍትም የሚነግሩን ይህን፣ ጌታችንም ራሱ የሚነግረን
መጾም መጸለይ እንደሚገባ። ስለዚህ እኛ ደግሞ የሱ ልጆች ነንና የሱ ተከታዮች ነንና ወደሱ ማደግ የምንሮጥ ነንና ጌታ አድርጉ ያለንን እናደርጋለን፣ አታድርጉ ያለንን አናደርግምና ጾም በጣም ፈርጀ ብዙ ጥቅም አለው። እነዚህ ሰዎች ግን ይህንን ማስጣል፣ ይሄ ደግሞ ስራ የዲያብሎስ ስራ ነው። ቅድም እንዳልኳችሁ መጀመሪያ አዳምና ሔዋንን ገነትን ያህል ቦታ እግዚአብሔርን ያህል ጌታ ልጅነትን ያህል ጸጋ ያሳጣቸው ዲያብሎስ ነኝ ብሎ ሳይሆን በእባብ ሰውነት ውስጥ ተሰውሮ ነው። በእነዚህ ሰዎች ሰውነት ውስጥም ደግሞ ተሰውሮ አጋንንት በጎ የሆነውን ከእግዚአብሔር ጋር የምንገናኝበትን ራሳችን ለእግዚአብሔር የምናስገዛበትን ደገኛውን ጾም ስርዓት እንድንተው ነው የሚያጥላሉን ማለት ነው። እና ይሄ በጣም መጥፎ ነው። የመጨረሻ ነጥቤ እነዚህ ሰዎች የሚያሳዝነው ማለት ነው ኦርቶዶክስንም የሚሰድቧት እንደ ኦርቶዶክሳዊ ጠምጥመው ኦርቶዶክሳዊ ልብስን ለብሰው ኦርቶዶክሳዊ ቋንቋን ግዕዝን እየተናገሩ እሺ ተመልከቱ። ይሄንን አድርገው ነው ቤተክርስቲያን የሚነቅፉት ማለት ነው። ይሄ ማለት ምን ማለት ነው? እነዚህ ሰዎች እውነት ካላቸው እነሱ ትክክል ከሆኑ ለምንድን ነው የራሳቸውን ማንነት የማይኖራቸው? በቃ የአባቶቻችን ክብረ ልብስ አውልቁ፣ ጥምጥሙን ተውት። የምን በዛ ውስጥ መደበቅ ነው? እንደ አጋንንት እኮ ነው ይሄ። ሰይጣን በእባብ ሰውነት ውስጥ እንደተሰወረው እናንተም ሰይጣናዊ ስራችሁን በአባቶቻችን ልብስ ውስጥ ሰውራችሁ መስላችሁ ነው። አያችሁ፣ መስላችሁ። ይሄ ደግሞ እንኳን ክርስትና ዓለማዊ አስተሳሰብም የማይፈቅደውም። ይሄ ዓለማዊ አስተሳሰብም የማይፈቅደው እነሱ የኛን እየተጠቀሙ የኛን ኮረጃው የኛን ወስደው ዘርፈው የሙጥኝ ብለው ሰርቀው ልክ ሕፃን ልጅ የአንዱ ልጅ ዕቃ ቀምቶ የኔ ነው እንደሚለው ማለት የአባቶቻችንን ልብስ ለብሰው በቃ እኛ ነን ኦርቶዶክስ ብለው ግን ኦርቶዶክስን የሚነክሱ የሚጠሉ ጸረ ኦርቶዶክሶች ሆነው የምናያቸው ሰዎች ናቸው። ስለዚህ ወገኖቼ እነዚህን ሰዎች ወቁባቸው፣ እንወቀባቸው። ሰይጣን ባመጣልን ወጥመድ ሁሉ አንወሰድ። አሁን ደግሞ ብሎ የጾምን አላስፈላጊነት እየተነገሩን ያሉት ጾም ግን ከአምላካችን የምንታረቅበት ደገኛ ሕግ ናትና ይህንን ገንዘብ እናደርግ ለማለት ነው። ቢንዬ ይቅርታ ትንሽ ጊዜ ወሰድኩ። እግዚአብሔር ይስጥልኝ። ቃልዮት ያሰማልን ጌትዬ፣ ዶክተርም ቃልዮት ያሰማልን። በፍጹም አልወሰድክም። ድንቅ ትምህርት ነው። ተወዳጆች እንግዲህ ይህንን የዛሬውን መርሃ ግብር ቀጥታ ከሰዓታት በኋላ በዩቲዩብ ላይ እንጭነዋለን። ሁላችሁም እንግዲህ ለሌሎች እንድታጋሩ እስካሁን የተነጋገርናቸው ነገሮች ጠቃሚ ስለሆኑ ድንቅ ትምህርቶች ስለሆኑ ይሄንን አደራ እላችኋለሁ። እሺ ኤግል ጤና ይስጥልን። ንስር ጤና ይስጥልኝ። ጋሽ ቢኒያም እንዴት ኖት? ከየት ነው አቶ ንስር? ከአዲስ አበባ ነው ጋሽ ቢኒያም። እሺ በኦሪጂናሉ አካውንትክ ና? እሺ አይ አይደለም፣ ኦሪጂናል አካውንቴ ነው። በዚህ ነው የምጠቀመው። ሁሌ የምገባው በዚህ ነው። እሺ አንዴ ጠብቀን። አሁን ያስተማረውን ሰው ቆይ አንዴ እንደፈለግ ስትናገር አልነበረ እንዴ? ቃልዮት ያሰማልን። ጎግል አለክ? ጎግል ስራ ጉግል። እሺ ኤግል ቤት እምነት ነው? ከፕሮቴስታንት ነኝ። እሺ ፕሮቴስታንት ነኝ። እሺ ጉግል አለክ? እንደ ቲክታክ ለማዳነት እቺ ሁለተኛ አካውንት ትመስለኛለች። ተዘግቶብን ያኛው ነብይ ነበር ፕሮቴስታንት እያለ ታይቶ ነው። እሺ አንዴ እሱን ዲሽ ቆይ ማነ ባልቻ ጎግል ሲ ኤግል የሚባለውን ቼክ አድርገው ሲ እኮ ነው የምናወራው። ትልቅ አካውንት ቢኖር ቆይ ረጋ በል እስኪ እድል ልሰጥ አይደለ እንዴ? ቆይ ኧረ እንዳያስወጡ ረጋ በል
ካለክ እናያለን። ጉግል አለ ሽርብትና አለው ቀይረውና ሽርብትን እናምጣለን። ቀይረው እንትኑን እሺ እሺ ሽርብትን እናውጣ።